ግርማ እንዲሁም ደግሞ ዊንታና ቴድሮስ ካሽ ግርማ ወንድራድ እንዲሁም በቴክኒክ ደግሞ ዳዊት ከላይ ከቴክኒሻል ከመናኸሪያ ሬዲዮ ደግሞ ሄና አንድ ላይ በመሆን በአዲስ አበባ ከተማ ላይ የሚገኙ ለገበያ የተዘጋጁ ይዞታዎችንና አንዳንድ ተንቀሳቃሽ ንብረቶችን እንዲሁም ቋሚ የሆኑ ንብረቶችን ይሸጣሉ። በአጋዥ ገበያ አጋዙን በአጋዥ ገበያ አከራዩን በአጋዥ እንደራሴ እንዲሁም ደግሞ መከራየት ፈልጌ ነበረ የሚከራይ ንብረት አለኝ በአጋዥ እንደራሴ ከስራ ጋር በተገናኘ ስራና ሰራተኞች ያላቸውን ክፍት የስራ ቦታ መረጃ የሚሰጡበት ስራ ኖሯቸው መረጃን ለማሳለጥ የፈለጉ ሰዎች ያለምንም ውጣ ውረድ ሰራተኛ ነኝም ኢንክሉዲንግ ደግሞ ቀጣሪ ነኝም የሚል ሀሳባችሁንም በቴክስት መረጃ የምትሰጡበት ከዛም አልፎ ተርፎ በአብሮ ማልማት ጉዳይ ላይ በሰፈርና በአካባቢያችሁ ላይ የሚገኙ ንብረቶች በተለይ 500 ካሬ ሜትር በላይ የሆኑ በጋራ አብረው ሊለሙ የሚችሉ ንብረቶች ካሏችሁ አገራችሁን ከማልማት ጋር በተገናኘ ይዞታዬን አጋራለሁ አገሬን አለማለሁ የምትሉ ኢትዮጵያኖች የምትሳተፉበት አልፎ ተርፎ በሪል ስቴት ተቋምነት ያላችሁ እንዲሁም በማህበር ተደራጅታችሁ መገንባት ለምትፈልጉ ኢትዮጵያኖች ሳትለፉ ሳትደክሙ ምንም ውጣ ውረድ ሳያስፈልጋችሁ በቀላሉ ስለ አብሮ ማልማት መረጃ አግኝታችሁ ሐሳባችሁን አውርታችሁ ከሚያለሙም ከሚለሙም ንብረትና ይዞታዎች ጋር ተገናኝታችሁ እንድትሰሩ የሚደረግበት የሬዲዮ ፕሮግራም መደመጥ ጀምሯል። አጋዥ ጥቆማ እንደተለመደው በአዲስ አበባ ከተማችን ብሎም በኢትዮጵያ አንዳንድ እንደ ጥቆማ የሚበጁ በዓለም ላይ ያሉ ይጠቅማሉ የተባሉ ከገበያ ትስስር ጋር በተገናኘ ሶሻል ሚዲያ አጠቃቀምን በተመለከተ ዛሬ የምንዳስሰው ጉዳይ ይሆናል። የሶሻል ሚዲያ አጠቃቀማችን እስከምን ድረስ ደርሷል የሚለውን እንዳሳለን። ወዳችሁና ፈቅዳችሁ በመናኸሪያ 99 ሬዲዮ ኤፍኤም ላይ የምታደምጡን ኢትዮጵያኖች እጅግ አክብረን ፕሮግራማችንን በይፋ ስለመጀመራችን በጋሽ ግርማ እንኳን ለዚህ ቀን አደረሰን የሚል መልእክት በዊንታና ደግሞ ጠፍቻለሁ የሚል መልእክት ፕሮግራም እንጀምራለን። ምን ትላለህ ጋሽ ግርማ? አሁንም በድጋሚ ቴንኪው አንተንም 99.1 መናኸሪያንም እያመሰገንን ነው የምንጀምረው። እንዴት ነበር ዊኬንዱ? ጥሩ አለፈልህ? አዎ ዊኬንድ ጥሩ ነበር ከልጆች ጋር እሑድ። አዎ እኔ ደግሞ አንድ ዝግጅት ላይ ነበርኩና ጥሩ አለፈ እሱም። በነገራችን ላይ ዝግጅቱን እኔም ደስ ብሎኝ ነበር። ሰምቼ ነግረኸኛል፣ መገኘት ፈልጌ ነበር። እንግዲህ የዛሬ ዓመት ሰው ይበለንና እውነት ነው የልደት በዓል ነበር። በጣም አሪፍ የቀዳማዊ ንጉሥ እሳቸው ልደት በዓልን በማስመልከት ዝግጅት ነበር። ደስ ይላል። የሚገርምህ አሶሲዬሽኑ በጣም ወጣቶችን አብሶ ሀብት የሌላቸውን ከዝቅተኛ ቤተሰብ የሆኑትን ልጆች እንዴት አድርገው እያስመረቀ አሁን አንደኛዋ ተመርቃ ይገርማል ማስተሬቷን ሁሉ እየሰራች ሶረኔ መኮንን የምትባል ኤኒዌይስ በጣም ደስ የሚል ዝግጅት ነበረ። ጥሩ አሳለፍን። ኬክ ተቆረሰ። ብዙ እንግዶች ነበሩ፣ አምባሳደሮች ነበሩ። ያንን ታድሜ ነበር። ወደ ቢዝነሳችን ስንመለስ የሚገርምህ አብሮ ማልማት ላይ መናገር የምፈልገው ነገር አለና ሰርፕራይዝ ነው በጣም አሪፍ። ስለዚህ ፕሮግራም እድሉን ስንሰጥ በሰርፕራይሱ ታንበሸብሸናል። የስ በደስታ ዊንታ ለምን ጠፋሽ የሚለውን መልእክት ተናግራ ቀጥታ ወደ ገበያው እንገባለን። አድማጭ ቤተሰቦች የትም እንዳትሄዱ። በእጃችሁ ላይ የሚገኙ ይሸጣሉ ተብሎ የታሰቡ መረጃዎች ካሏችሁ፣ ይከራያሉ ተብሎ የታሰቡ መረጃዎች ካሏችሁ ወይም ደግሞ የመግዛትም የመከራየትም ሀሳብ ካላችሁ ከየትኛው ባለሙያ ጋር ከየትኛው ሰፈር ልጅ ጋር ወይም የትኛው ሰፈር ላይ ከጎበዙ ማርኬተር ጋር ልገናኝ የሚለውን ሀሳባችሁን ለመስጠት በ0977 80 80 80 በሚለው የስልክ አድራሻችን ቴክስት በማድረግ ባለሙያዎቹን ማግኘት ይቻላል። ለምን ጠፋሽ ዊንታ? በጣም ጥሩ ጥያቄ ነው። ጠፍቻለሁ። አይ ቲንክ በጣም ጠፋሽ። እንግዲህ የተሻለውን ነገር ለአድማጮች ለመፈለግ ዞር እያልኩኝ ነበረ። ይሄ ትልቅ ክብር አለው ትያለሽ። የአንድ የኢንፎ ኮሜርስ ጋዜጠኝነት ባለሙያ ከሚያደርገው ነገር መካከል አንዱ መረጃን በትክክል አጥርቶ መምጣት ነው። በጣም የተቀደሰ ነው። የተቀደሰ ነው። ከዛ አንጻር ደግሞ መረጃዎችን ሰብስቦ ከመምጣት አንጻር ለአድማጮቻችን ለነሱ የሚመጥን ጥሩ የሆነ ኢንፎርሜሽን ይዞ ከመምጣት አንጻር ትንሽ ዞር እያልኩኝ ነበረ። ጠፍቼ ነበረ። ተመልሼ መጥቻለሁ። እንደ ዌልካም ብላችሁኛል። አይተናል። እኛም ዌልካም ብለናል። በጣም ጥሩ ጋሽ ግርማ፣ እንግዲህ አብሮ ማልማት ከኔ መረጃ መጀመር ይቻላል ብለው ነበረ። እንግዲህ ካሉ ሁለት መረጃዎች እንጀምራለን። እኔ ጋር በጣም በፍጥነት የምፈልጋቸው የኃይሌ ጋርመንት አካባቢ ነዋሪዎች እንዲሁም ደግሞ የሜክሲኮ ነዋሪዎች፣ የልደታ ነዋሪዎች፣ የጀርመን አደባባይ ነዋሪዎች እንዲሁም የሳሪስ ነዋሪዎች አንድ መረጃ ሹክላችኋለሁ። የምሰጣችሁን መረጃ ተከትላችሁ በተለይ በአሁን ሰዓት ላይ ክረምትና ብርድ እኩል ናቸው አይደል?
ሮጥ ብላችሁ ይህንን ሀሳብ ካደራጃችሁና ካሟላችሁ እስከ 1.5 ሚሊዮን ብር ድረስ ኮሚሽን ማግኘት የምትችሉበት ትልቅ መረጃ ነው የምሰጣችሁ። ምን አመለጠኝ እንግዲህ አናውቅም። አድማጭ ቤተሰብ በጣም በተጠንቀቅ ይጠብቁናል። ለማንኛውም እነዚህ የምንነግራችሁን መረጃዎች በአጋዥ ጥቆማ መልሰን እንገናኛለን። የሶሻል ሚዲያ አጠቃቀም ከሚለው መርህ ጋር አብረን ስለምንነጋገር ሰዓቱ ሲደርስ እናወራለን። ጋሽ ግርማ ምን አለ እጅ ላይ? የሚገርምህ እስካሁን ስንሰራ እንደነበር እንደምታውቀው ቶሚዬ፣ አሁን ዊንታናም በደንብ አዳምጪኝ ነገር አብሮ ማልማት ሲባል አሁን ብዙ ጊዜ ዝም ብሎ የከተማ መሬቶችን ወደ ግንባታ አስገብተን አብረን የምናለማበት ነውና አሁን በቀደም የገባልኝ መረጃ የሚገርማቸው አብሮ ማልማት እንፈልጋለን ብለው የመጡት ግን የማዕድን ድርጅት ነው። አብሮ መስራት ማዕድኑ ላይ ቦታው አለ። ልክ አሁን እኛ ልክ እንትን እንደምነው እንደዛ አይነት ነገሮች ገብተና ያ ነው። ስለዚህ በዛም ጉዳይ መነጋገር ይፈልጋሉ። ይሄ እንግዲህ ትልቅ ኢንተረስት ያላቸው ከማዕድን ስራ ጋር በተገናኘ ሀሳብ ላላቸው ጥሩ ነው። እንግዲህ እኔ ጋር ደግሞ በአብሮ ማልማት የመጣው መረጃ ምንድነው? 500 ካሬ ሜትር እና 400 ካሬ ሜትር ይዞታ ላላቸው ቤተሰቦች 480 ካሬ ሜትር ቤዚክሊ የተናገሩት እሱን ነው። ምክንያቱም ፍላጎታቸው እስከ 480 ካሬ ድረስ ወይም 500 እና 600 ካሬ ሜትር ቦታ ላላቸው ግለሰቦች ነው የተናገሩት። እንግዲህ ይዞታ ላላቸው ይሄ ማለት ምን ማለት ነው? በጋራ ለማልማት ፍላጎት ያላችሁ ነው የተባለው። ሰፈር ጠቅሰዋል፣ ቦሌን ጠቅሰዋል፣ ወሎ ሰፈርን ጠቅሰዋል፣ መስቀል ፍላወርን ጠቅሰዋል። እንደገና ደግሞ በተለይ በዚህ ወደ ካሳንችስ መሄጃ መንገድ ላይ የአትላስ ሰፈሩ አለ፣ ቆንጆው ሰፈር እዛ ኤሪያ ላይ ጠቅሰዋል። ከ480 ካሬ ሜትር እስከ 600 እና 700 ካሬ ሜትር ድረስ በጋራ አብሮ ለማልማት ፈቃደኛ የሆናችሁ ግለሰቦች ይዛው ካላችሁ የፕላን ስምምነት መረጃና ካርታ ኮፒ ይዛችሁ በመምጣት ባካችሁ ከኛ ጋር ተነጋገሩ ብለዋል። እንግዲህ እነዚህ የመጡት በመርካቶ አካባቢ ትልቅ ልምድ ያላቸው ህንጻ በመገንባት ትልቅ ልምድ ያላቸው ግለሰቦች ናቸው የመጡት። ልክ ነው። በነገራችን ላይ አብሮ ማልማት ለይዞታ መግዣ ገንዘብ ከምታወጣ ይልቅ ወደ ኮንስትራክሽን መቀየር የተሻለ ያደርገዋል። ገብቷል። ስለዚህ 4 አማራጮችን ይዘው 2 አማራጭ ላይ የመገንባት ፍላጎት ነው ያላቸው። እንግዲህ እንደ ሀሳብ እኛ ያቀረብነው አንዳንድ ይዞታ አለ። በተለይ 24 አካባቢን ስንጠቅስላቸው 24 አካባቢ የተለመደ ሰፈር ሆኗል። እኛ ገብተን መስራት የምንፈልገው ያልተለመደ ሰፈር ላይ ነው ብሏል። እንግዲህ ያልተለመደ ሰፈር ለአፓርትመንት ግንባታ የት እንደሆነ ባላውቅም ብቻ ግን ሀሳቡን አለን ለምትሉ ውድና ፍቅር ለሆናችሁ የመናኸሪያ ሬዲዮ አድማጮች ተሳትፎ እንድታደርጉ ድሉ እንሰጣለሁ። በ0977 80 በሚለው ፓይለት ስልካችን መረጃችሁን ቴክስት በማድረግ ስራ መጀመር ትችላላችሁ። ከስራ በኋላ ቴክስት አድርጉልን። መልካም በጣም ጥሩ ላቃርጥሽ ለምን አብሮ ማልማት ላይ ስላለን አንድ ልናገርና ወደ አንቺ እንመጣለን። ይሄም ሌላ አዲስ ትኩስ ነገር ነው። ናዝሬት ስኩል የሚባለው አካባቢ ላይ 1200 ካሬ ገብቷል ቶሚዬ። ይሄ ነገር ታሳቢ እንዲሆን ነው። አብረን እናልማ ብለው የመጡ ግለሰቦች አሉ። G+10 እና ከዛ በላይ ሊያሰራ የሚችል ቦታ ስለሆነ ሁሉ ነገር ተጠናቆለታል ብለዋል። ካርታው ፎቶኮፒው ሬዲ ነው፣ ፕላን ስምምነቱ ሬዲ ነውና ይሄን ማልማት ለምትፈልጉ ማንኛውም አልሚዎች በራችን ክፍት ነው። አሁንም በዛው በፓይለት ቁጥራችን 0977808080 ላይ በመደወል መገናኘት እንችላለን። በጣም አሪፍ። እንግዲህ መናኸሪያ ሬዲዮ ላይ 99.1 FM ላይ መርጣችሁና ፈቅዳችሁ ለምታደምጡ ቤተሰቦች እጅጉን እያከበርን በሰፈርና በአካባቢያችሁ ላይ ይለማሉ ተብለው በሀሳብ ደረጃ የተያዙ ወይም ደግሞ በአብሮ ማልማት ደረጃ ፍላጎት አላቸው ተብለው የተቀመጡ መረጃዎችን ያለምንም ውጣ ውረድ ልካችሁ ከሚያለሙ ግለሰቦች ጋር ተገናኝታችሁ አብራችሁ መስራት እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። የዩቲዩብ ቻናላችን ላይ አጋዥ ቲዩብ የሚለው ቻናል ላይ ገብታችሁ መረጃዎችን ሰብስክራይብ በማድረግ በየቀኑ አዳዲስ መረጃዎችን ማድመጥ ይቻላል። ይህንንም ራሱ የምናወራውን ነገር በሙሉ እዛ ላይ ማግኘት ትችላላችሁ። ቲክቶክ ቻናላችን ላይ አጋዥ ገበያ ብላችሁን ገብታችሁ እዛም ላይ ማግኘት ትችላላችሁ። ማገዝ፣ መደገፍ፣ አቅጣጫ መጠቆም ዋናው ስራችን ነው። ለመታገዝ፣ ለመደገፍ፣ አቅጣጫ ለመጠቆም የሚፈልጉ ሰዎች እንግዲህ በ0977 80 ላይ መረጃ ይልካሉ። ውንትሻ አንቺ ጋር ምን አለ? በጣም ጥሩ። እንግዲህ በአጋዥ ገበያ በተለይ ደግሞ ይሸጣሉ ተብለው በተነገሩ መረጃዎች ዙሪያ ላይ ሰሞኑን እየሰራው ነበረ። ይገርማችኋል የዲያስፖራ አካውንት ስለሚባል ነገር ሰምታችኋል? በዛ ያይዞ ቤቶችን መግዛት በባንክ ማለት ነው። እዛ ላይ በጣም በሰፊ ስራ እየተንቀሳቀስኩኝ ነበረ። ብዙ ሰዎች እዛ ላይ እድሉን ተጠቅመው ቦታዎችን እያዩ ነበረ። በዚህ አይነት መንገድ የሚሸጡ ቤቶች ላይም ሙቭ እያደረግን ነበር። የሚሸጡ ቤቶችን ልንገራቸዋ አድማጮቻችን። ይቻላል። የመጀመሪያው ቤት እንግዲህ የሚሆነው ወደ ቦሌ አካባቢ ነው። ቦሌ አካባቢ በተለምዶ ይጎ ቸርች ከሚባለው ጀርባ አንደኛ ፍሎር ላይ የሚገኝ 207 ባለ 3 ክፍል ጥንቅቅ ተደርጎ የተሰራ አፓርትመንት ቤት አለ።
ይሄ ቤት እንግዲህ በአሁን ሰዓት ፉል ፈርኒሽድ ሆኖ ተከራይቶ ሪተርን ኢንቨስትመንት ወይም ደግሞ ተመላሽ የገንዘብ የንግድ የአፓርትመንት ቢዝነስ ስራ የሚሰራ ቤት ነው። እስከ 250 ሺህ ብር በወር ድረስ ይከራያል። እንግዲህ ሽያጭ ቀርቧል። በባንክ ለምትፈልጉ ሰዎችም ይቻላል፣ ኦንካሽ ለምትፈልጉ ሰዎችም ይቻላል። ቦታው እንግዲህ በጣም ጥሩ ቦታ ነው። ለትምህርት ቤት ለተለያዩ ፋሲሊቲዎች ቅርብ የሆነ ቦታ ነው። የመጀመሪያው የሚሸጠው ቤታችን ይህንን ይመስላል። ሌላው ደግሞ ወደ አትላስ አካባቢም ዞር ብለን አይተን ነበረ። በተለይ አሁን እንደዚህ መንገዶች ተሰርተዋል። የድሮ የኮሪደር ልማቱ በጣም በተለየ መልኩ አትላስ አካባቢ በተለይ ውበቱን ሰጥቶታል እና እዛ አካባቢ ላይ በርከት ያሉ አፓርትመንት ቤቶችን ለሽያጭ አሉን። ግልባጭ መንገድ ላይ ያሉ ሊትራሊ ለመኖሪያ ቤትነት የሚሆኑ ባለ 3 እና ባለ 2 ክፍል አፓርትመንት ቤቶችን እነሱን ሳይ ነበረ። በጣም ቆንጆ ዋጋ አላቸው። 5ኛ ላይ 8ኛ ላይ 4ኛ ላይ እንደነዚህ አይነት መረጃዎች አሉ። ወደ 24 አካባቢም ጎራ ብዬ ነበረ። 24 አካባቢ ወደ ብሉ ስካይ ሆቴል አካባቢ ከዋና መንገድ ግልባጭ የመኖሪያ ሰፈር ላይ እዛም አፓርትመንት ቤቶች አሉ። ባለ 2 እና ባለ 3 ቤቶች በባንክም በካሽም የሚሸጡ በጣም ዋጋቸው ሪዝነብል የሆነ በካሬ እንደው ፉል ፈርኒሽዱ እስከ 125 ሺህ ድረስ ፉል ፈርኒሽድ ሆነ መነሻ ካሬያቸው ማለት ነው። እንደዛም ሆኖ ድርድር ያላቸው ቆንጆ ቤቶችን እነዚህን እየዞርኩኝ እያየው ነበረ። ወደ ገርጂ አካባቢ ደግሞ ሰርቪስ ቤቶች ቪላ ቤቶችን በተለይ 105 ካሬ ላይ ያረፉት እነሱም ልክ እንደነዚህ አይነት መረጃዎችን እያየው ነበር። ዋጋቸው በጣም ሪዝነብል ነው። እንደዚህ ግቢ ይፈልጋችሁ ልጆቻችሁን ሞር አፓርትመንት ለማይመቸው ሰው እነዚህ ቤቶች እንዳማራጭ ሆኖ ቀርበዋል። እነዚህም በጣም እያየን ነበረ። ሌላው ደግሞ ወደ ካምብሪጅ አካባቢም እያየን ነበረ። ሰንሻይን ጋርም እያየን ነበረ። ሰንሻይን አፓርትመንት ላይ ባለ 3 እና ባለ 1 እንዲሁም ደግሞ ባለ 2 አፓርትመንት ቤቶች እነዚህ G4 ላይ ያሉ ቤቶች በፍሎር 2 ቤት በጣም ሪዝነብል በሆነ እስከ 9.5 ሚሊዮን ብር ድረስ የሚሸጡ አፓርትመንት ቤቶችን እያየን ነበረ። ያው በባንክ ሆኖ ቀስ እያላችሁ መክፈል የምትችሉት አይነት እንደዛ አይነት አማራጭ ያላቸው ቤቶችን በብዛት እያየው ነበረ። እንዲሁም ደግሞ ወደ ካምብሪጅ አካባቢ ቤቶችን እያየው ነበረ። ካምብሪጅ ጋር ከፈረስት ፍሎር ጀምሮ እስከ 8ኛ ድረስ ከባለ 1 ጀምሮ እስከ ባለ 3 አፓርትመንት ቤቶች እንደ ቢከራዩ እንኳን ገቢ ሊያመጡ የሚችሉ እዛ ሰፈር ላይ ከ14 እስከ 15 እስከ 13 ሚሊዮን ድረስ መረጃዎችን በጣም በብዛት እያየው ነበረ። እንደዚህ አይነት መረጃዎች አሉ። ከዛ ተርፎ ደግሞ ሰፋ ያለ ነገር እንፈልጋለን የሚሉ ከሆነ 150 ላይ 130 ላይ 120 ላይ 200 250 ላይ ያረፉ G+1 ቤት G+2 ቤቶችን በብዛት በጣም በተለይ መድኃኔዓለም ቤተክርስቲያን ከሚባለው ጀርባ እዛ ላይ በጣም በብዛት ቤቶችን እያየው ነበረ በጣም ሪዝናብል በሆነ ዋጋ። ሌላው ደግሞ ባዶ ቦታዎች ላይ ኢንቨስት ማድረግ ለሚፈልግ ሰዎች ወደ ቦሌ አካባቢ በጣም በብዛት በዛ ሳምንት መረጃ ገብተውልናል እንደ አጋዥ ገበያ ማለት ነው። ትክክል። እነዚህ የፈራሽ ቤት ያላቸው ይዞታዎች ማለት ናቸው የሚገነቡ በተለይ ደግሞ እንደዚህ ከስተደሙ በቅርብ ርቀት የሚገኙ ቦታዎች ላይ መንግስት ግንባታ እንዲገነቡ የወጣ እንትን አለ የወጣ መረጃ አለ። ከዛ አንጻር እዛ አካባቢ በርከት ያሉ ለሽያጭነት የመጡ ባዶ ይዞታ ቦታዎች አሉ ከ200 ጀምሮ እስከ 700 ድረስ። ጥሩ እንግዲህ እንደዚህ አይነት ይዞታዎች በተለይ በጋራ ሆነው ለሚሰሩ ሰዎች በጣም ምርጥ ናቸው። በተለይ እንደዚህ ሪል ስቴት ግንባታን በጋራ ሆነው የሚሰሩ ሰዎች እንደዚህ አይነት ቦታ ቢያገኙ በጋራ ሆነው ይገዛሉ፣ በጋራ ሆነው የግንባታ ሂደቱን ይቀጥላሉ። በጣም አሪፍ ናቸው። እኔም በ3 ጊዜ ክፍያ በ2 ጊዜ ክፍያ መጠናቀቅ የሚችሉ 960 ካሬ 950 ካሬ የሆኑ ይዞታዎች ደርሰውኛል። በጣም በሚገርም ሁኔታ በመናኸሪያ 99.1 FM ላይ እያደመጣችሁ ላላችሁ ቤተሰቦች ምናልባት እንደ አማራጭ ምክንያት እንዲሆናችሁ ስለምፈልግ የምትፈልጓቸውን ንብረቶች ያለምንም ውጣ ውረድ በቀላሉ መረጃ እየጠየቃችሁ እንድታሳልጧቸውና አብራችሁ እንድትሰሩ በ0977 80 በሚለው የስልክ መስመራችን ያሏችሁን መረጃዎች በመስጠት ለአድማጭ ቤተሰቦች እንዲደርሱ ማድረግ ትችላላችሁ። እኛም በአካል መተን ሳይቶች
ቦታዎቹን በማየት እነዚህ ቦታዎች ለከሌ ይገባሉ በሚል ሀሳብ አስተያየታችንን በመስጠት በጋራ እንድትሰሩበት እናደርጋለን። እንግዲህ የተከበራችሁና የተወደዳችሁ ቤተሰቦች እናንተ ለእናንተ እኛም ለእናንተ ያለምንም ውጣ ውረድ መረጃን እያሳለጥን የምንሰራበት ይሄ ትልቁ የመገናኛ መረባችንን አሁንም ማስደመጣችንን እንደቀጠልን ነው። እኔ ጋር ደግሞ በትእዛዝ ደረጃ በተለይ የተለመደችዋ ዱባይ እንዲሁም ደግሞ ካናዳና አሜሪካን ሀገር ነዋሪ የሆኑ ባለሀብቶች፣ አንዳንድ ግለሰቦች እንዲሁም በጋራ ሆነው ለመስራት የሚፈልጉ ሰዎች ያቀረቧቸው ጥያቄዎች ነበሩ። አንደኛው ከተሰጠኝ ጥያቄ መካከል ወደ 60 አባወራ ሆነው አንድ ላይ ሆነው ንብረት መግዛት የሚችሉ የመጡልን ተቋማት አሉ፣ ማለት ግለሰቦች አሉ። ዲያስፖራዎች ናቸው፣ ኢንቨስተሮች ዲያስፖራዎች ናቸው። 60 ናቸው። አንድ ላይ ሆነው ቤት መግዛት እንፈልጋለን ብለው ነበር ጥያቄ ያቀረቡት። በጣም ጥያቄ ሆኖ ድጀው ነበር። ባይ ዘ ዌይ ዘመድ፣ ጓደኛ፣ ቤተሰብ ካላችሁ ውጭ ሀገር ላይ ያለ በእምነት እንደዚህ አይነት መረጃዎች ከእናንተ ጋር ተኩኖ ለ60 አባወራ እንዲሆን አድርገን ንብረቶችን መስጠት እንችላለን። የወደድኩት ነገር ምንድነው? ጥያቄያቸውን ነው የወደድኩት። ምንድነው ያሉኝ? አዲስ አበባ ከተማ ላይ በተለይ በጣም ለመኖሪያ ምቹ የሆኑ ሰፈሮች 60 አባወራዎች ነን፣ አንድ ላይ ሆነን ቤት መግዛት እንፈልጋለን አሉ። እንግዲህ ይሄ የመጀመሪያው ጥያቄ ነው። ምናልባት በጅምር ላይ ያሉ አፓርታማ ቤቶች ማርኬቲንግ ካምፓኒዎች እያደመጣችሁ ሊሆን ይችላል። እነዚህን 60 አባወራዎች መጠቀም የምትፈልጉ ከሆነ ያሏችሁን ይዞታዎች ይዛችሁ ከኛ ጋር አብራችሁ መስራት ትችላላችሁ። ስለዚህ እነዚህ 60 አባወራዎች በካሬ ሜትር ዋጋ አላስቀመጡም። ነገር ግን ከ100 ሺህ ብር ጀምሮ በካሬ ሜትር ዋጋ ያላቸውን ንብረቶች አብረናችሁ በጋራ ከአሁን ሰዓት ጀምሮ ከቻላችሁ 50% ካልሆነ 100% ካሽ መክፈል እንችላለን። ህንፃውን በ2 ዓመት ሰርታችሁ ማጠናቀቅ የምትችሏቸው ካሉ አንድ ላይ 60 አባወራ እንዲኖር ፍላጎት አለን ብለዋል። እንግዲህ አለን የምትሉ እናንተ እየገነባችሁ ያላችሁ የሪል ስቴት አልሚ ሆናችሁም ደግሞ ሌሎችም እንደዚሁ በግንባታ ላይ ያላችሁ ግለሰቦች ይህንን 60 አባወራ የያዘን ንብረት መጠቀም ትችላላችሁ። እንደ አጋጣሚ ሆኖ እኔ ምን አገኘው፣ ፈረንሳይ አካባቢ ሄድኩኝ። እንዳሉት ሰፈሩን ጠቀሱልኝ። ኢየሱስ አካባቢ ሄድኩ። ዋና መንገድ ላይ ግራውንድ ፕላስ 15 የሆነ ህንፃ አገኘው። በጣም የገረመኝ ምንድነው ህንፃው 3 ቤዝመንት አለው፣ አንድ ሰሚ ቤዝመንት አለው። በዚህ አጋጣሚ ገዝታችሁ ማትረፍ ለምትፈልጉ ሰዎች ይሄ መረጃ በጣም ይጠቅማቸዋል። በግንባታ ላይ ያለ በግንባታ ላይ ያለ ገዝታችሁ ማትረፍ የምትፈልጉ በእርግጠኝነት መርካቶ አካባቢ እያደመጣችሁ ነው ያላችሁት እናንተ አትራፊ የሆናችሁ ጀግኖች። ስለዚህ ገዝታችሁ ማትረፍ ለምትፈልጉ ወይም ደግሞ በዚህ ፕሮጀክት ውስጥ ተሳትፎ አድርጋችሁ አብራችሁ ለመስራት የምትፈልጉ ሰዎች ወይም ለእነዚህ የ60 አባወራዎች ለማቅረብ እንድትችሉ በተሻለ ዋጋ ቀድማችሁ ከዚህ ግለሰብ ጋር ተደራድራችሁ እድሉን ለመጠቀም ለምትፈልጉም ጭምር አሁን መነገራችሁ ሚስጥራዊ መረጃ ይባላል በእኛ በጥቆማ። ሌላም ማገዘ ነገር አለ እዚህ 60 አባወራው ላይ። ለምሳሌ አሁን ስለ የሚገነቡ ነው ስናወራ የነበር ሜቢ ተገንብቶ ቁጭ ብሎ የሚጠብቀን ህንፃ ሊኖር ይችላል። ያ እሱ ሲሆን ደግሞ ዋጋው ስለሚጨምር ነው እየተገነባ ያለ ሀሳብ ያስቀመጡት። በነገራችን ላይ ሀሳብህ ልጥልበት ፈልጌ አይደለም ጋሽ ግርማ፣ ትክክል ነህ። ተገንብቶ ያለቁትንም ራሱ ከባንክ ጋር አመቻችቶ ለገበያ ማቅረብ አንዱ ያጋዥ ስራ ነው። ምክንያቱም እኛ ማገዝ፣ መደገፍ፣ አቅጣጫ መጠቆም ስራችን ነው ብለናል። ስለዚህ በገበያ ሂደት ውስጥ ሊጠቀሙ ወይም ደግሞ ሊጠቀሱ ይገባል ብለን የምንለው የማርኬት ችግር ብለን የምንላቸውን ጉዳዮች እያየን እየዳሰስን ስለምንመጣ ነው። እንግዲህ ያው አብዛኛው ጊዜ የባንኮችን ሀፒታይት የሚከፍቱ ወይም ደግሞ የባንኮችን የአብሮ የመስራት ፍላጎት የሚከፍቱት ያለቁት ናቸው። ነገር ግን በዲያስፖራ አካውንት የመጡትን ደግሞ በደንብ እንደሚያስተናግድ አውቃለሁ። ስለዚህ እነዚህ ሰዎች አንቺ ስለጠቀሻቸው ስለሆነ ሳይሆን ነገሩ በትክክል ከተሰራ ትልቅ አቅም ስለሆነ 60 አባወራ መያዝ የሚችል ነው። ግራውንድ ፕላስ 3ቱ ቢዝነስ ነው የሚከራይ ሰው። እኔ ምን አልኩት፣ ግራውንድ ፕላስ 2 ብቻ ቢዝነስ አድርገኸው ኮመኑን ግራውንዱን ኮመን አድርገህ ከዛ በኋላ ያለውን አፓርታማ ብታደርገው አልኩት ወደ 65 አባወራ መያዝ ይችላል ብየዋለሁ። ሀሳብ አስቀምጬለታለሁ። ምክንያቱም 3 ቤዝመንት አለው፣ አንድ ሰሚ ቤዝመንት አለው። ልብ አድርግ እንግዲህ 3 ቤዝመንት፣ አንድ ሰሚ ቤዝመንት። ሰሚ ቤዝመንቱን በእርግጥ የሚከራይ ማድረግ ይችላል፣ እንደነ ጂም መሰል ነገሮች እንዲከራይ ማድረግ ይችላል። ነገር ግን ለነዋሪዎች ፓርኪንግ ከበቂ በላይ ያለ ማለት ነው። 950 ካሬ ላይ ነው ያረፈው ህንፃው። 1236 ካሬ ሜትር ነው ጠቅላላ ስፋቱ። ልብ አድርግ እንግዲህ 1236 ካሬ ሜትር ወደ ላይ 15 ፎቅ የሆነውን ንብረት በቀጥታ ለነዚህ ለ60 አባወራዎች በ280 ሚሊዮን ብር መስጠት ይችላል ብሎናል። የሚገርም ነው። ያ ማለት ቪው ደግሞ የከተማ ቪው እንዳለ ነው። የከተማ ቪው እንዳለ ነው። ከተማውን ቀጥታ ወደ አዲስ አበባ ታች ታየዋለህ። በል ግን እነዚህ 60 አባወራዎች ተደራጅተው በዚህ ሌብል እንዲገቡ ያደረገውን ተነሳሽነት ነው የምነግርህ። እንግዲህ አሁን ይሄን እንዲህ አይነት ሀሳቦች የማይክሮ ፋይናንስ ስራ አስኪያጆች ይሰሙናል። ገብተዋል። ማይክሮ ፋይናንስ ስራ አስኪያጆች ይሰማሉ። በ4.6 ሚሊዮን ብር ንብረት እየያዙ ነው እነዚህ ሰዎች። የንብረት መጋሪያ ዋጋ ላይ እየገቡ ነው። እንግዲህ ይህንን አሁናዊ በሆነ የገበያ ዋጋ ወይም አሁናዊ የሆነ የማርኬት ዋጋ ብትሄድ ወደ 25 ሺህ አካባቢ የሚደርስ የውጭ ሀገር ምንዛሪ
ያላቸው ዲያስፖራዎች ሊሆኑ ይችላሉ። በዚህ ንብረት ውስጥ ተቀላቅለው ይሰሩ ይችላሉ። ከፍታውን ተነግረን 15 ወለል ነው ወደ 15 ፎቅ ማለት ለ60 በቂ ነው። ለ65 አባወራውናል። ምክንያቱም ሁለቱም ቤዝመንት አድርገዋል አለ። ሶ እንደገና ጥያቄ ያቀረብ ነው ምንድነው እንዲህ አይነት ፕሮጀክት ውስጥ ልትገባ ትችላለህ፣ አንተ ራሱ ልትገነባው ትችላለህ በራስህ ስም አለ። በፍሎር 4 ቤት ቢኖር 6 ኦ ማይ ጉድነስ የሰራው እንዲያውም 6 ቤት ካለው ኦልሞስት ወደ 80 ክፍሎች ሊኖሩት ይችላል። እንዲያውም እኔ እንደገመትኩት ከሆነ እሱ 6 አለ ለማስፋት ባለ 2 ታደርገዋለህ። እኔ ግን ኖ ይሄ ነገር በቃ 5 አባወራ ብቻ ሆኖ የተወሰነ ባለ 2 የተወሰነ ባለ 3 አድርገውና የሰራተኛ መኝታ ስቶር ያለው በደንብ አድርገህ ይሄንን ነው ማስቀጠል ያለብህ ነው። ኮንስትራክሽኑ እየተሰራ ስለሆነ እምነቱ ግድ ነው። ገባ አሁን ንብረቱ እየተሰራ ነው እየተገነባ ነው። ከ30% በላይ የኮንስትራክሽኑ ተገንብቷል። ለገበያ ራሱ ቢገባ መሆን ይችላል። ገብቷል። ስለዚህ ይህንን ንብረት ተከትሎ መሳተፍ ለምትፈልጉ ኢትዮጵያኖች በ0977 80 80 80 በሚለው ስልክ አድራሻ እኔ መሳተፍ ፈልጋለሁ ብላችሁ ቴክስት ማድረግ ትችላላችሁ። አንደኛው ጥያቄ ይሄ ነው። ሌላኛው ጥያቄ ደግሞ እስከ 1.2 ቢሊዮን ብር ድረስ መግዛት አቅም አለኝ ያለ ሰው ነው። ይሄ ደግሞ ከተማ ላይ በጣም እንግዲህ እየተወራበት ያለ ነው። ንብረት ያላችሁ ህንጻ ያላችሁ ግለሰቦች ከኛ ጋር እየተደዋወላችሁ እንደሆነ አውቃለሁ። እናንተ የምትደዋወሉት በጣም አድርገን የምናመሰግነው ምክንያቱም ወደ 700 ካሬ ሜትር ላይ ያረፈ 900 ካሬ ሜትር ጠቅላላ የግቢ ስፋቱ የሆነ ህንጻም እንደዚሁ እንደመጣለን አስታውሳለሁ። ወደ መስቀል ፍላወር አካባቢ አንድ ንብረት ገብቶልናል። ወደ 900 ሚሊዮን አካባቢ እንደሚሸጥ መረጃ ሰጥቶናል። which is በጣም የሚገርም ሎኬሽን ነው። ወደነዋል። ሶ ይሄንንም ንብረት በእርግጥ ለገበያ አቅርበናል። ግራውንድ ፕላስ 9 ግራውንድ ፕላስ 10 ነው። ሶ ይሄንንም በእርግጥ ለገበያ አቅርበናል። ግን እንደዚህ አይነት ንብረት ፍላጎት አለን ብለው የሚመጡ ሰዎች አሉ። የሚያጋበ በይፋ ነው የሚመጡት። በነገራችን ላይ ይሄ ደግሞ በጣም ጥሩ ነው። ዘመናዊነትን የወደደ በተለይ ደግሞ እርፍ ብሎ በተለይ መጥቶ ቢሮ ቁጭ ብሎ ዘመናዊ በሆነ መንገድ አውርቶ ዘመናዊ የሆነ ውል ይፈርማል። ትክክለኛ አሰራር ሂደት ነው ያለው። የሚጠይቀው ጥያቄ በወራትና በጊዜ ገደብ ተቀምጧል። ስለዚህ ይሄ በጣም አሪፍ ነው። ሌሎቻችሁን በእንዲህ መንገድ በመስራት ብዙ ሰዎችን ማሳረፍ ይኖርባቸዋል። በርቱ። ብቻ በአጠቃላይ እስከ 1.2 ቢሊዮን ድረስ መግዛት አቅም አለኝ። አፓርትመንት ቤት ነው የምፈልገው ብሏል። አፓርትመንት ቤት ቀጥታ አንደኛው ትእዛዝ ባለስንት ባለ 2 ባለ 3 የሆኑ አፓርታማ ቤቶች ቀጥታ ነው መግዛት እንፈልገው። ብቻ ሙሉ ለሙሉ አፓርትመንት የሆነ ነው ጥያቄው። እንግዲህ ከ1 እስከ 1.2 ድረስ ይሄዳል ካልን የመደራደሪያ ባጊ ማድረጊያ ቦታ አለው። 500 ሚሊዮንም 600 ሚሊዮንም መሸጡ ንብረቶች ካሏችሁ ማቅረብ ትችላላችሁ። በእኔ በኩል ሸገር ህንጻ አካባቢ አንድ ንብረት ነበረኝ። እሱ ንብረት በ1.2 ሚሊዮን ብር የመሸጫ ዋጋ ፎቶግራፉን ሁሉ ለማንሳት ሄጄ የሚያምር ህንጻ ነው ያገኘሁት። የሚያምር ህንጻ ባለቤቱን ለማግኘት የሞከርን ነው። which is ተገናኝተን ቁጭ ብለን እናወራለን ብዬ አስባለሁ። ቤቱን ግን ሳይ በጣም ወድጀዋለሁ። በጣም ቆንጆ አድርጎ ነው የሰራው። ውስጥ አስገብተው አሳዩ። መስቀል ፍላወር አካባቢ ለማየት ሞከርኩኝ። በ600 ካሬ ሜትር ላይ ያረፈ ህንጻ አገኘን። በነገራችን ላይ በጣም ነው የሚገርመው። ቲክቶክ ሰው በደንብ ያል እኛ መረጃ ከሰጠን በኋላ በጣም ነው መረጃ የሚልኩት ሰዎች። ይሄ በጣም የሚደገፍ ነገር ነው። ሌላው የምጠይቅ ነገር እዚህ ህንጻው ሽያጭ ላይ አፓርትመንት ቤት ያልከው ላይ ግዴታ ካሽ ነው ወይስ የባንክ እዳም ያለበት ነው የሚፈለገው? እዛ ላይ ምን አይነት መረጃ ሰጥተውናል? እኔ እንግዲህ በሙሉ ለሙሉ የባንክ እዳ ያለበት ተብሎ አልተጠቀሰልኝም። ግን ያስቀመጡት ምንድን ነው እነሱ ራሳቸው ከካሽና በባንክ ፋሲሊቲ እንደሚያደርጉት ነገር ሆነ። ሌላው እዚህ ጋር በኢምፖርት ኤክስፖርት ስራ ላይ እየሰሩ ያሉ ከኤክስፖርት ጋራንቲ ጋር በተገናኘም ንብረት ለመግዛት የሚፈልጉ ሰዎች እየመጡ ነው ያሉት። እናንተ እንግዲህ ኤክስፖርተሮች በዚህ አይነት ጉዳይ በጣም ሰፊ እውቀቱ እንደሚኖራቸው አንጠራጠርም። እኛም ከእናንተ ስር እያልን የኤክስፖርት ጋራንቲንና ሌሎች ነገሮችም ለማወቅ ሞክረናል። ማየታችን በጣም ጥሩ ነው። ጥያቄዎች ቀርበዋል። እስከ 200 ሚሊዮን ድረስ የመግዛት አቅም አለኝ ብሎ የጠቀሰ ሰው አለ። 80% አካባቢ ባንክ ብድር እዳ ካለባችሁ እኔ መውሰድ እችላለሁ የሚለውን ሀሳብ አስቀምጦላቸዋል። ስለዚህ እንዲህ አይነት ነገሮች ደግሞ በጣም መበረታታት ያለባቸው በፋይናንሻል ሴክተር ውስጥ ሊበረታቱ የሚገባ አንደኛው መክፈል ባይችል በእዳ ተይዞ ወደ ሌላ ማይሆን ገደብ ውስጥ ከሚገባ ንብረቱን በባለቤትነት መውረስ የሚቻልበት ወይም መውሰድ የሚቻልበትን መንገድ ለገንዘብ ክፍያ ተከፍሎ ከእዳ መግዛት ይባላል። ባንኮች ብዙ ጊዜ ያደርጉታል። ከአንዱ ባንክ እዳ ይገዛዛል። እንዲህ በማድረግ የስራ ማስኬጃ ወይም ደግሞ ኦዲ አይነት ብድሮችን የማመቻቸት ሂደቶች ይኖራሉ። ስለዚህ እንዲህ አይነት ነገሮችን ለመጠቀም የምትፈልጉ ንብረት ያላችሁ ሰዎች ከማን ጋር ላውራ፣ ማንን ነው በእንዲህ አይነት መንገድ ላውራው የሚችለው፣ የትኛው የፋይናንስ ባለሙያ ነው ያለው የሚለው ጥያቄ ካለ እኛ ጋር ሁሉም አለ። ሁሉም ባሉበት መጠቀም ይቻላል። ሁሉም አሉ የሚለው የአዲሱ የአጋዥ ቴክኖሎጂ እየመጣ ነው። ቅድም አፓርታማ ቤት ሲወራ ሁሉንም አፓርታማ ቤት አንድ ቦታ የማድረግ ስራ እየተሰራ ነው። ስለዚህ ዊንታ የተናገረቻቸው የግለሰቦችም ሆኑ የሪል ስቴት አፓርታማ ቤቶች አንድ ቦታ ላይ መገኘት እንዲችሉ እየሰራን ነው። እንግዲህ እግዚአብሔር ይርዳል። የሚገርምህ ዊንታናን ጥያቄ መጠየቅ እፈልጋለሁ። ምንድነው ጥያቄ? ገርጂ ላይ ቪላ ቤቶች፣ ሰርቪስ ቤቶች አሉ ለኪራይ የተባለው የእሱን ዋጋ ማወቅ ይቻላል ወይስ ዝም ብለን በደፈናው ነው እንትን የምንለው? የ105ቶቹ የ105ቶቹ 105ቶቹ እነሱ ከ35 ሚሊዮን ጀምሮ መነሻቸው ነው። 105 ላይ ላይክ ሙሉ ለሙሉ ያረፈው የድሮ ስሪቶች ናቸው። ኮምፓውንድ ውስጥ ነው የሚገኙት ቤቶቹ። እንግዲህ እንዴት ነው
በመደዳ ጥብቅብቅ አይደል ተደርገው የማህበር ቤት ብለው የሚባሉት እንደዛ የተሰሩ ናቸው። በጣም ጥሩ የሆነ ሶሻል ኮሚኒኬሽን አላቸው። ስለዚህ ድርድርም ያለው ነገር ኦፕን ድርድር አለው። በጣም አሪፍ ቴንክ ዩ ኢንታናዬ። ደስ ይላል። በነገራችን ላይ የምታደርጉትን ነገር በጣም ነው አፕሪሼት ማድረገው። ባይ ዘ ዌይ በእውነት ለመናገር በአድማጭ ቤተሰቦች ስም ማውራት የምፈልገው የኢትዮጵያን የድለላ ስራ ከፍ ለማድረግ የምታደርጉት ጥረት የስራ ባልደረቦቼ በጣም ነው ማመሰግነው። ምንም ከሰው ምስጋና ያስፈልገንም እኛው ራሳችን መሰጋገር እንችላለን። እኛም እናመሰግናለን። አዎ ምክንያቱም ዘመናዊነት የሁላችንም ግዴታ ነው። ምክንያቱም ገብቷል እንግዲህ ያው ሹካና ማንኪያ ለምግብ ነው ተብሎ ሲመጣ ምን ያህል ሪጀክት እንዳደረግነው አባቶቼ ነግረውኛል። በታሪክ በጣም ማለት ሹካና ማንኪያ ምግብ የማይበል እኛ በእጅ ብቻ መብላት የለመድን ሰዎች ከባድ ነው። ገንፎ በእጅ ምን በላ ሰዎች ነበርን። እስካሁን ድረስ ክፍለ ሀገር አካባቢ ገንፎ በእጅ ነው የሚበላው። አይ እኔ እንደማውቀው ትግራይ ጥህሎ በሆነ ነገር ነው የሚበላው። ኦፍ ኮርስ ስላሉ ቻይናዎች የራሳቸው ስቲክ ይጠቀማሉ፣ እኛ ደግሞ ጥህሎን በስቲክ እንጠቀማለን ማለት ነው። ይኸውልህ በሁሉም ሴክተር ማዘመን እንደ አንድ ትልቅ ነገር ነው የማየው። ማለት ሪኮግናይዝ እኔ ምንም በየቦታው እየጠሩ ይሸልሙን አይደለም ቋንቋው። ይህ አብረውን ይስሩ። እኛ የማንም ሽልማት አንፈልግም። አብረውን ይስሩ። ዋናው ዓላማ አብሮ መስራት ይቻላል። የስራ እድል መፍጠር ራሱ ከኛ ጎን እንደሆኑ በመንግስት ተቋማት ደረጃ ራሱ በትክክል ማለት እኛ ቀላል ነው። በነገራችን ላይ ታክሲ ቦታ ላይ ትራንስፖርት ቦታ ላይ ሱሪ ተቀዶ ጸጉር ተንጨብርሮ በየቦታው እየሄድክ ሸሚዝ ተጠምቦ ባከ ሳንቲም የለኝም እርዳኝ ብሎ መለመን በጣም ቀላል ነው። ለማይ መሆን ይቻላል ግን ያሳዝናል። ሳጪም ብዙ ነው አይደለም ማለት የመስጠትና የመለመኑ ሳይሆን ፎር ኤግዛምፕል እኔ ሁሌ የምለው ነገር አለ። ያው በእድሜም ከእናንተም ትንሽ ከፍም ብል ሁለት እጅ ካለው ሁለት እግር ካለው ከሚለምን ቢሰራ አንደኛ ራሱን ያሻሽላል። ሁለተኛ ደግሞ እኔ የሚገርምህ በባህሬ አንድ ነገር ካላውቅ እጠይቃለሁ። ጠይቀህ ማወቅ አለበት ማንም ሰው። ይሄ ድለላ ደግሞ እኛም ስንለው የነበር የብሮከሪ ማርኬቲንግ የምንለው ማንም ኢትዮጵያዊ እድሜው ከ18 ዓመት በላይ ያለ ማንም አንቺም አንተም ወደኛ መጣችሁ አብራችሁ መስራት ትችላላችሁ። ከፈለጋችሁ በፓርት ታይም ከፈለጋችሁ ፉል ታይም። ስለዚህ የዚህ አይነት እድሎች አሉ። ለዚህ ነው የኢትዮጵያን ምንድነው የሚባለው የኢቢኤንን ለማቋቋም እየተሯሯጥን ያለ ነው። ይሄ ነው ስለዚህ ነጻ የስራ እድል ለመፍጠር እኔ ቅድም ሀሳቤን አቋርጠኝ ጋሽ ግርማ በመረጃ መሀል ለመስጠት የሞከርኩት ነገር ምንድን ነው? ሁላችንም ተምረን ወጥተናል። ተስፋ ስትቆርጥ ወይ ማጀራት መች ትሆናለህ ወይ በባህር ተሰደት ትሄዳለህ። ማለት ምንም የሚደረግ ነገር የለውም። ሀቅ ነው። ማጀራቱን ለመምታት ያው መምታትም ልብ ያስፈልጋል። ገብቷል። ጥበብ አለው። መመታትም አለው። መታለው ብለት መታል። ሰውየውን ባለ ሽጉጥ ሊሆን ይችላል። እንደገና የሰዎች ሞባይል መዝረፍም ይቻላል። በቃ ማለት ገብተህ በቃ አማራጭ የለኝም ብለህ እኮ ሌባ መሆን ይቻላል። ይሄን ሁሉ ጉድ ከምናይ በሰፈራችንና በአካባቢያችን በወጣንና በገባን ቁጥር እንዴት ነው ታምራት የሚሉ ስንት ሰፈርተኞች አሉ። ብዙ ሰፈርተኞች የሚፈልጉትን ጉዳይ ለማሟላት መስራት ጥበብ ይጠይቃል። ዝቅ ማለት ይጠይቃል። ሰው ማክበር ይጠይቃል። ጎንበስ ማለት ይጠይቃል። አሁን ይኸውልህ ፍየል ወዲያ ቅምዝምዝ ወዲህ ነን እኛ። የፍላጎታችን በጣም ትልቅ ነው። ያላቸውም እኮ ነው በነገር ያላቸውም እኮ አዲስ ብድር ይፈልጋሉ። አዲስ ብድር ማሳደግ ይፈልጋሉ። ሌላ አዲስ ፋክተር ያቋቁሙ ከባንክና ከተለያየ ሴክተር ላይ ሊመጡ የሚችሉ ኦፖርቹኒቲዎችን ለመጠቀም ይሞክራሉ። ማንም እኮ አይነግረንም። አንድ ነገር ልንገርህ፣ ሌላ ይሄ ብድርም ያለባቸው ይህንን ቶሎ ብድር እንዴት መክፈል አለብኝ ብለው ሲያስቡ ሴንሳቸው ነን እኛ። እዛ መሀል ገብተን እኮ ስራ መስራት እንችላለን። ኦፍኮርስ እነዚህ ሰዎች እየገዙ በመሸጥ ውስጥ እኮ ከእንደኛ አይነት ግለሰቦችና ተቋማት ጋር በመገናኘት እየገዙ በመሸጥ እያተረፉ ብድር የሚከፍሉበት ሌላ ዊንግ እኮ መሆን እንችላለን። ለየካምፓኒው እኮ ብሮከሪ ስቴጅ እኮ ሊኖረው ይገባል። ብሮከሪ ላይን እኮ ሊኖረው ይገባል። ግን ሰው በዚህ ልክ የብሮከሪ ስራ ተቆም ነገር ወስዶ ኦፖርቹኒቲውን ይሰጣል ወይ? ገና ደላላ ስትለው ፕሮብለም ሶልቨር እያለ ለሱ ፕሮቫይድ የምታደርግለት መረጃ እያለ ምቹ የስራ ሁኔታ እየፈጠርክለት እያለ ከሱ የተሻለ መረጃ እያለ ኢቭን አገልግለው እኮ ሰርቪስ ፔመንት ላይ የሚከራከር ህዝብ ነው ያለው። እኔ ይሄንን ከምን አንጻር አየዋለሁ መሰለሽ? አለማወቅ እለዋለሁ። አለማወቅ ይኸውልህ ቆሎ እንኳን ደፍተህ ይቅርታ ደፋሁት እኮ ትላለህ። ልብ ዝቅ ብሎ አይደል? አንተ እንቅልፍህን ተኝተህ እቤትህ ገብቶሃል። አንድን የሆነ ምስኪን ሰው አዘህ ከቦታ ቦታ ከሰፈር ሰፈር ከአካባቢ ደሞዝ ሳትከፍለው የትራንስፖርት ሳትሰጠው ዞሮ ተንከራቶ መከራውን በልቶ መረጃ አምጥቶ ሰጥቶ እሱ በሚሰጥህ መረጃ ላይ አልፎ ተርፎ አንተ በጀርባ በኩል ለመሄድ ሞክረህ ስትዋረድ ደግሞ ስትዋረደው በጀርባ በኩል ለመስራት ሞክረህ ሰዎቹ ይቅርታ ለሱ እኮ ነግረነዋል፣ እሱ እኮ ነው የኛ ደላላ እሱ ነው ብለው
ግጥም ማለት አንተ ጋር ሲመልሱት ባይፓስ ያደርጉ ኩም አድርጎ ማለት አስተሳሰባችን መቀየር አለበት። ለዘርፉ ያለን አስተሳሰብ እስከ መቼ ድረስ ነው? በነገራችን ላይ እስከ መቼ ድረስ ነው እኛ በኮንቴነርና በማዳበሪያ ከቻይና ደላላ እስኪመጣ ድረስ እየጠበቅን ያለ? የሚያሳዝን ነው። ምን መሰለህ አበሻነታችን ብዙ ኩራት ነገር፣ ብዙ ባህላችን ኩሩ ባህል አለን፣ ብዙ ነገር አለን። ግን በቃ በጣም የሚያሳዝነኝ ስንት ጊዜ ስልንኖር ነው። ለምንድን ነው አብረን አንሰራም? ለምን አብረን እምነት አይኖረንም? የእምነት ጉዳይ እርስ በርስ ያለመተማመን ነው። ይሄ ሁሉ አሁን አንተ ልከኝ እምነት ስለሌለ ነው። እኔ ከእምነቱ በላይ ምን እንደሚታይ ልንገርጋሽ ግርማ። ከእምነቱ በላይ በዚህ ስራ ዘርፍ ላይ ተሰማርተው ያሉ ወጣቶች ናቸው የሚታዩ፣ ወይ ደግሞ የቀደምት ደላላ ባዮቹ ናቸው የሚታዩ። በርግጥ ነው ኪሳቸው አብጧል፣ ኑሯቸው አብጧል፣ ህይወታቸው ተቀይሯል፣ የተሻለ ነገር ፈጥረዋል። አንድ ሰው ራሱን ራሱ ማዳን ለቤተሰቡ ሸክም ከመሆን ይደናል አይደል? ቆይ እነሱስ ቻሉ፣ ዳቦ እየበሉ ነው ምናምን። ሌላውስ ወጣት ግዴታችን የማስተማር ማለት ይኸውልህ እኔ በልቼ ልደር በቃኝ እኔ ጠግቤያለሁ ካልክ ችግሩ አንተ ጋር ነው ያለው። የሚገርም ሊበቃ ግላዊ ስሜት ይሄ ይኸውልህ ግላዊ ስሜት አገር አያሳድግም። ትክክል። አገራዊ ስሜት ማለት ከኔ አልፎ ለጎረቤት ማሰብ ያስፈልጋል። አሁን እኛ የለመድነው አገር እየረዳን ነው ምንለው በመስኮት በኩል 10 ብር ስለወረወረን ነው። የኔ ቤጤ መጥቶ ሲለምነን ሳንቲም ስለሰጥ በቃ አገር እንደረዳ ድሃ እንዳገዝክ አይነት ስሜት ነው። ስንት ወጣት አለ አፉን አውጥቶ ወጥቶ ስለ ማርያም ብሎ መለመን ያቃተው የሥራ ኦፖርቹኒቲ አጥቶ። ትክክል። ይሄን ወጣት ለማገዝ የተለያዩ የሴክተሮች አሉ። የማስተር ፋውንዴሽን ሴክተሮች አሉ፣ ኤንጂኦዎች አሉ። እና እከሌ ለሚባለው ድርጅት 4.5 ሚሊዮን ዶላር ስፖንሰር አደረግን። የት ገባ? የት ሰጠው? ለማን ሰጠው? ስንት ወጣት በዚህ ጉዳይ ላይ የሥራ ኦፖርቹኒቲ አግኝቷል? የት ነው መረጃ የምናገኘው? ዘርፍ ለመደገፍ እንቅስቃሴ ያስፈልጋል። ይሄ እኔ ከምን አንጻር መሰለ ማየው በባህሪው የሰውን ማገዝ ቢዝነስ ሀገራዊ ነው። ሰውን ማገዝ ብለህ የምትነሳበት ስራ አገራዊ ነው። አጋዥ ኮንሰፕቱ ማገዝ፣ መደገፍ፣ አቅጣጫ መጠቆም ነው። ምንመም በወር ከ1000 በላይ ወጣቶችን በነጻ ትሬኒንግ ሰጥቶ ወደ ስራ እንዲሰማሩ አድርጎ ዘመናዊ የደለላ ጥበብ ይዘው አፕ ይዘው አፕ በሞባይል አፕሊኬሽን ይዘው ሰዎች ኢንተርኔት የሚያዩበት ብልግናውንም ጥሩ ነገሩንም መጥፎውንም ሁሉንም ነገር የሚያዩት በስልክ ነው። ያው መቼም አሁን ስልክ የማያረገው ነገር የለም። ደም ይለካል አይደል? ልብ ይለካል፣ ተራመድከው እርምጃ ይለካል። የቀረው የጠጣውን ጠላ መለካት ነው ወንድም አለ ወይ የጠጣውን አረቂ መጠጣት ነው ወይ ደግሞ የጠጣው ውስኪ ቤት የት ነው ብሎ እሱንማ ሊናገር ይችላል ትራክ ከተደረገ። የቀረው በቃ ምንም ነው። በቃ የቀረው ሁሉ ነገር አለው። ብር ትከፍልበታለህ፣ ወሬ ታወራበታለህ አይደል? ማታስጨሰው ነገር የለም። እሱ ራሱ አንተን ያስጨሳል። አንደኛ ኮስት ያደርጋል። ገንዘብ ታወጣለህ፣ ለኢንተርኔት ታወጣለህ፣ ለካርድ ታወጣለህ። ሃሎ የቱ ጋር ነሽ? መጣሁ ደርሻለሁ ለማለት ነው የምታወራው ወይ እንዴት ነው ዘመን? ኧረ ተው እንተጋገዝ። ባይተወይ እኔ ወቀሳ አይደለም እንደውም ነገሩ የሶሻል ሚዲያ አጠቃቀማችንን አጋዥ ጥቆማን ነካ ለማድረግ ስለፈለግኩ አብዛኛው የሶሻል ሚዲያ አጠቃቀማችን ከባህልና ከስርዓታችን የወጣ ነው። ትንሽ ልክም አልሆንልህ ብሎኛል። እንዲያውም አሁን ብዙ ወቀሳ በዛበት መሰል ራቁትን የሚደንስ ሰው እየጠፋ ነው። ብዙ ወቀሳ በዛበት መሰል እውነትም ሰው እየተረዳ ነው ባይም እላለሁ። አንዳንድ ጊዜ ዝም ብዬ ሳይ ላይክና ፎሎ የሚደረገው በቃ የሆነ ነገር እንዴት ብዬ ላወራህ እንግዲህ በሶሻል ሚዲያው ወሬ ካወራሁት በሬዲዮ ወሬ የማይወራ አይነት ወሬም አለ። ስለዚህ የሶሻል ሚዲያ አጠቃቀማችንን ሐሳባችሁን፣ አስተያየታችሁን መጥቀስ ትችላላችሁ። የሶሻል ሚዲያ አጠቃቀማችሁ በተለይ ምን መስሏል የሚለውን በ0116392852 ደውላችሁ መናገር ይቻላል። እናንተ ምን እያደረጋችሁ ነው በቤታችሁ? በ0116392852 እየተሳተፋችሁ መሆናችሁንም በዛው እግረ መንገዳችን የምንመለከተበት ይሆናል። በቀጣይ መለስበታል። የሶሻል ሚዲያ አጠቃቀማችን ምን መምሰል አለበት የሚለውን አልተውኩትም። ለማንኛውም አንዳንድ ትልልቅ ኤንጂኦዎች እንዲሁም ደግሞ ትልልቅ የመንግስት የእገዛና እርዳታ መዋቅሮች ወይም በወረዳ በቀጠና በክፍለ ከተማ ያላችሁ በሙሉ እስቲ እኛም እናነሳትን ሀሳብ ለማድመጥ ጊዜ ስጡ፣ በር ክፈቱ። አይኖ ይገባኛል አሁናዊ የፖለቲካ ኢሹ ወይም ደግሞ አሁናዊ ያሉ የአገር ኢሹዎች የዚህ አይነት መንገዶችን ላለመስማት ሊያዳግቱ ይችላሉ። ነገር ግን አንድን ኢትዮጵያዊ በሰፈር በአካባቢው መርዳት ማገዝ ከተቻለ በተለይ ከመረጃ ጋር በተገናኘ የመረጃ ባለቤት እንዲሆን ማገዝ ከተቻለ ይሄ ሰው በራሱ መረጃ ራሱ በጠነሰሰው ኔትወርክ ራሱ በጠነሰሰው ጠላ ራሱ ሰከረ እንደተባለው ራሱ አዘጋጅቶ ራሱ ጠጥቶ ራሱ የሚሰክርበት አይነት ኔትወርክ ነው። ምክንያቱም አንድ ኢትዮጵያ ህይወት ውስጥ አይደለም የ10 ሚሊዮን ብር ሽያጭ ተከናውኖ 400 ሺህ ብር ማግኘት ይቀርና ወንድም አለም 4 ብር ማግኘት ምን ያህል ዋጋ እንዳለው እኔና እናንተ እናውቀዋለን። ምክንያቱም እኔ ልጅነቴን የማስታውሰው እድሜ ለእናቴ ጊዜ ሪስጣት ባለችበት ሁሉ ጤናዋን የጠበቅ ለቤተሰቦቼ በሙሉ ብዙ እናቶች ብዙ አባቶች እንዳሉ እናውቃለሁ። ብቻ ግን ሻሜታና በሶ ሸጬ ነው ያደግኩት እኔና አስታውሳለሁ። ሻሜታና በሶ ሳዞር 50 ብር ነበር ደሞዜ
አስታውሳለሁ። እስቲ አስረዳ። አንዳንድ ግለሰቦች ላያውቁ ይችላል ሻሜታ ምን እንደሆነ ከምን እንደሚሰራ። ኧረ ሻሜታን የሚያውቅ ኢትዮጵያ ያለ ብለን ይኖራል። ተው እንጂ ሻሜታ አታውቂም? ወይኔ ታምራት፣ በሚቀጥለው ሳምንት ሻሜታ ምንድን ነው የሚለውን አወራልሻለሁ። በጣም ነው የሚያሳዝነው ስነግርህ። ለማንኛውም አድማጭ ቤተሰቦች እያዝናናን እያጫወትን ወግና ስርዓትን እያቀላቀልን አገራዊ ስሜትን እየነካካን ጓደኛ የመሰልን በጆሮአችሁ የማይረሳ ትውስታ እያስቀመጥን የምንሄደው እኛ አጋዦች ለእናንተ ማገዝ፣ መደገፍ፣ አቅጣጫ መጠቆም ስራችን ነው። የቲክቶክ ቻናላችን ላይ አጋዥ ገበያ ብላችሁ ላይክ ፎሎ ማድረጉ ይቀጥል። የቴሌግራም ቻናልና የዩቲዩብ ቻናላችን ላይም እንደዚሁ አጋዥ ሚዲያ በሚለው ታገኙናላችሁ። አጋዥ ገበያ ኢንፎ የሚለውን ተቀላቀሉ፣ ሰብስክራይብ በማድረግ በርካታ መረጃዎች እዛ ላይ ይወጣሉ። እነ ዳዊት አያርፉም፣ በቀን 7 ጊዜ ፖስት ያደርጋሉ። የተለያዩ ጉዳዮችን ነው ፖስት የሚያደርጉት። አጋዥ ገበያ ኢንፎ ላይ ብቻ ነው የምነግርህ። አሁን ዛሬ ያየሁት ምንድን 96 ፖስት አይቻለሁ። እኔ እንደ ዳዊት የት እየሄዱ እንደሆነ አላውቅም። እውነት እኔ በጣም ነው የምደነቀው። ስለዚህ እነዚህን መረጃዎች እያያችሁ ማገበያየትን ቀጥሉ። ወደ ዌብሳይቱ ማደጉ ማይቀር ነው። አጋዥ ገበያ ዌብሳይቱ በተሻለ መልኩ እየሰራላችሁ ስለሆነ ገብታችሁ መጠቀም ይቻላል። ለማንኛውም ውድና የተከበራችሁ ቤተሰቦች በኪራይ ጉዳይ የተሰጡኝን መረጃዎች ከመጥቀሴ በፊት ከተማ አዲስ አበባችን ላይ ያሉ በተለይ ከኪራይ ጋር የተገናኙ መረጃዎች እየፈለግን ያላቸውን እንጀምራለን። ዊንታ ምን ትፈልጊያለሽ? በጣም ጥሩ። እንግዲህ ሰሞኑ በጣም የኪራይ ብዙ ሪኩዌስቶች አሉኝ። የመጀመሪያው የመኪና መሸጫ ሪኩዌስት ነው። የመኪና መሸጫ ቦታ ከ600 እስከ 1000 ካሬ ባለው ስፋት ላይ ዋና መንገድ ዳር ላይ ከብራሰስ ካትላስ እና ሌሎቹ ደግሞ ዋና በሚባሉ ሰፈሮች ላይ ቢገኝ እንደዛ ሪኩዌስት አለ። ሌላው ለመለስተኛ ክሊኒክ የሚሆን ሊቬተሩ የተሟላለት ከ100 እስከ 150 ካሬ ድረስ ልክ እንደዛ ለመለስተኛ ክሊኒክ ለዴንታል ክሊኒክ ሊውል የሚፈለገ ህንጻ ኪራይ ካላችሁ እንደሱ ተጠይቀናል። ሌላው ደግሞ ለጁስ ቤት ትንሽ አይነቱ እንዴት ነው ዘመናዊ ለሆነ አይነት ጁስ ቤት ግራውንድ ላይ ከ60 እስከ 80 ካሬ ድረስ እንደዚህ የተጠየቀነው ጥያቄ አለ። ሌላውም ልክ እንደዚህ ለሱፐር ማርኬት የተጠየቀነው ቦታዎች አሉ። ይሄ ሚኒ ማርኬት ለሚባሉ ሱፐር ኢዝ በጣም ቢግ አይደለ፣ ከሱ መለስት ያለ እንደዚህ ሚኒ ማርኬቶች ሆነው መለስተኛ ለሆኑ እንደዛ ፐርፐዝ የሚያገለግል ቦታዎችም በኪራይ ሪኩዌስቶቻችን በአጋዥ እንደራሴ ተጠይቀናል። ለባንክ የሚሆኑ ቦታዎች በተለይ ደግሞ ከብራሰስ ካትላስ ባለው ያላችሁ ባለቤት ህንጻዎች እንደምንም አድርጋችሁ ህንጻችሁ ግራውንድ ላይ ለዚህ ፐርፐዝ ማከራየት የምትፈልጉ ሰዎች ካላችሁ አብራችሁን ብትሰሩ በጣም ደስ ይለናል። ሌላው ደግሞ ልክ እንደዛው ለሱቆች የሚሆን ኪራይ በጣም እየተፈለገ ነው። ለልብስ ቤት፣ ለወንዶች ለሴቶች ልብስ ቤት፣ መለስተኛ ለሆኑ ለጫማ ቤቶች፣ ለመጋረጃ ቤት እንደዚህ ሾፕ ለሚባለው ነገር በጣም ቁጥራቸው በርከት ያሉ ሪኩዌስቶች አሉ። እነዚህ ላይ አብራችሁን መስራት የምትፈልጉ ሰዎች በ0977 80 ስልክ ላይ እየደወላችሁ ወይም ቴክስት እያደረጋችሁ በተለይ ከፕሮግራም በኋላ አብራችሁን መስራት እንደምትፈልጉ ብታሳውቁን በጣም ደስ ይላል። ጥሩ። እኔ ጋር ደግሞ ወደ ሳር ቤት አካባቢ ወይም ደግሞ በተለምዶ ጀርመን አደባባይ ተብሎ የሚባለው አካባቢ ዙሪያ እስከ 3000 ካሬ ሜትር ወይም ደግሞ እስከ 1000 ካሬ ሜትር ጀምሮ ለመኪና መሸጫነት በተለይ ኤሌክትሪክ መኪናና ኤሌክትሪክ መኪና ቴክኒካል ነገሮችን ለማስቀመጥ የተፈለገ ቦታ አለ። ይሄንን ቦታ እፈልጋለሁ ብሎ የመጣው ሰው ከ900,000 ብር ጀምሮ እስከ 1.2 ሚሊዮን ብር ድረስ ቅድመ ክፍያዎችን መክፈል ይችላሉ ብሏል። እንግዲህ እዚህ ጋር ሩጥ ብላችሁ በ1.4 ሚሊዮን ብር አካባቢ ኮሚሽን መጠቀም ለምትፈልጉ ኢትዮጵያኖች በሙሉ በተለይ ጀርመን አካባቢ ነዋሪ ለሆናችሁ በ0977 80 በሚለው ስልክ አድራሻችን ደግምላችኋለሁ። 0977 80 በሚለው ስልክ አድራሻ ያላችሁን ንብረት ቴክስት አድርጋችሁ በማስመዝገብ አብራችሁን መስራት ትችላላችሁ። ጀርመን አደባባይ አካባቢ ይሄ መረጃ ላይ ለምትሉ ሰዎች በራችን ክፍት ነው። እዛ አካባቢ ላይ በስፋት ነው የሚፈለገው። ጨርሱት። ሌላው ከኪራይ ጋር በተገናኘ እንደዚሁ ህንፃ ላይ ለቢሮ አገልግሎት መሆን የሚችሉ ጥያቄዎች በስፋት እየመጡ ነው። በጋራ ለመኖር የሚያስችሉ ቤቶችን በጥያቄዎች በስፋት እየመጡ ነው። ስለዚህ እኔ በጅምላ እንዲያውም ከዚህ ኪራይ ጋር በተገናኘ የማከራየት ፍላጎት ያላችሁ ቤተሰቦች በተለይ እያከራያችሁ ያላችሁ
የምታከራዩዋቸውን ንብረቶች በአንድ ላይ እንዲገኙ የማድረግ ስራ እየሰራ ነው። አጋዥ እንደራሴ የሚለው የዌብሳይት ሊንክ ከአጋዥ ገበያ ጋር ሊንክ ያደረገው ማለት ነው። እሱ ዌብሳይት ላይ የሚከራዩ መረጃዎችን ያለምንም ውጣ ውረድ ቴክስት እያረጋችሁ የላካችሁ መረጃውን እያስጎበኛችሁ ለአድማጭ ቤተሰብ እንዲደርስ የማድረግ ስራ መሰራት አለበት። ምክንያቱም አሁን በሬዲዮ ከነገርናቸው በኋላ መረጃውን በቀጥታ ቴሌግራም ቻናል ላይ ነበር የሚያገኙት፣ ወደ ዌብሳይት ቀይረነዋል። ስለዚህ በቀጥታ እዛ ዌብሳይት ላይ ገብታችሁ መጠቀም ትችላላችሁ። ያገኛችኋቸውን ንብረቶች ከባለቤቶቹ ጋር በመነጋገር አብራችሁ መስራት ትችላላችሁ። ስለዚህ የአፓርታማ ቤት አከራዮች በተለይ ፈርኒሽድ እያደረጋችሁ የምታከራዩ በመላው አዲስ አበባ ላይ ያላችሁ አከራዮች መረጃችሁን ያለምንም ውጣ ውረድ ቴክስት አድርጋችሁ መላክ እንድትችሉ እድሉ ተመቻችቷል። 778080 የሚለው ስልክ ላይ ሊንክ ላክልኝ ማለት በቂያችሁ ነው። ከካፌ ከባንክ ኪራይ ጋር በተገናኘ ህንፃ ኖሯችሁ ሙሉ ለሙሉ የህንፃ ኪራይ የምትፈልጉ በተናጠልም በፓርሻል ማከራየት የሚቻልበት መንገድ አለ። ምክንያቱም አንዳንድ ሰው ተመድቦላቸው እንዲሰራ የሚደረግበት፣ ካልሆነ ደግሞ ሙሉ ለሙሉ ህንፃውን በማከራየት ተከራይተው እንዲከራዩላችሁ ወይም እንዲያከራዩላቸው የምትፈልጓቸው ተቋማቶች ተፈጥረዋል። ጥሩ ነገሩ ሙሉ ህንፃችሁን በአንድ ጊዜ የሚከራይ ተቋም ተፈጥሯል። ይሄ ትልቅ እድል ነው፣ በጣም ትልቅ እድል ነው። ድሮ ማኔጅመንት ምናምን ነበረ። አሁን 14 ሚሊዮን የምታስገባ ከሆነች ህንፃዋ ሙሉ ለሙሉ መጥቶ እሱ በ12 ሚሊዮን በ13 ሚሊዮን ይከራያል። 3-4 ሚሊዮን ብር ያተርፋል። በቃ ያውቋል። ስለዚህ ይህንን ስራ ፐርፐዝሊ ለመስራት ተዘጋጅቶ የመጡ ተቋማቶች አሉ። ስለዚህ እነዚህን ተቋማቶች አብራችሁ ሆናችሁ መስራት የምትፈልጉ የህንፃ ባለቤቶችና የህንፃ አስተዳደሮች በ0977808080 በሚለው ስልክ አድራሻችን በመደወል መረጃችሁን መስጠት ትችላላችሁ። እኛ የሚመለከታቸውን ባለሙያ እየሰጠናችሁ አብራችኋቸው እንድትሰሩ መሆን ይችላል። ሌላው በዚሁ አጋጣሚ መናገር የምፈልገው የትልልቅ የቻይና ካምፓኒዎች የመጋዘን ኪራይ ጥያቄ እየጠየቁ ነው። በተለይ ከትራንስፎርመር ጋር በተገናኘ ከፋክተሪ ስራ ጋር በተገናኘ ጥያቄ እያቀረቡ ነው። እኛ ጋር ደግሞ ሊከራዩ የሚችሉ ትልልቅ ይዞታዎች አሉ። እነዚህ ይዞታዎች ላያቸው ላይ መጋዘን ያረፈባቸው አንዳንዶቹ ናቸው፣ አንዳንዶቹ መጋዘን ያረፈባቸው ናቸው። የምርት ወይም የፕሮዳክት እጥረት ወይም ደግሞ የንብረት እጥረት ስላለ ያንን እጥረት ለማሟላት አድማጭ ቤተሰቦች በእርግጠኝነት በቀጥታ በ0977808080 በሚለው ስልክ የመጋዘን ኪራይ መረጃዎቻችሁን ብትልኳቸው ቀጥታ ወደሚመለከታቸው አካል በተለመደ የቴክኖሎጂ መረባችን በማስተላለፍ መረጃው ቶሎ እንዲሳለጥላቸው የማድረግ ስራዎችን እንሰራለን። አትደክሙም ለማለት ያህል ነው። ከመኪና ጋር በተገናኘም የመኪና ኪራይ ጥያቄዎች በተለይ የትራንስፖርቴሽን ሰርቪስ እየሰጡ የትራንስፖርቴሽን ሜትር ትራንስፖርቴሽን እየሰጡ ያሉ መኪኖች ከነ ሹፌሮቻቸው የሚፈለጉበት አጋጣሚዎች አሉ። ለትልልቅ ኤንጂኦዎች፣ ለትልልቅ ኤምባሲዎች እንዲሁም ለትልልቅ ፎረኔሮች እና ሀገር ውስጥ ላሉ ደግሞ ከስራቸው በተጓዳኝ መኪና ተከራይተው ሲወጡና ሲገቡ የትራንስፖርቴሽን አገልግሎት ሰጪ ለመሆን እየሞከሩ ያሉ ሰዎች አሉ። ይሄ በጣም የሚቀደስ ሀሳብ ነው። መኪኖቻቸውን ወደ ገንዘብ ማግኛ መንገድ ለመቀየር የሚፈልጉ ሰዎች ሳይውሉ ሳይደክሙ ሳይለፉ በቀላሉ አጋዥ መኪና የሚለው የመከራየትና የማከራየት ስራን የሚሰራው ሊንክ ኦልሬዲ ስራ ጨርሷል። መውጣቱ የማይቀር ነው። እዛ ላይ ገብተው በቀላሉ ሁለቱን መረጃዎች ፊድ በማድረግ የሚመለከተው አካል አግኝቷቸው እንዲጠቀሙ የማድረግ ስራዎችን መስራት ይቻላል። በ0977808080 በሚለው ስልክ ሊንኮቻችሁን ላኩልን ብላችሁ ያሏችሁን ንብረቶች መላክ ትችላላችሁ። ስለዚህ ሊንኩን ልክላችኋለን። ስትልኩት ራሱ አውቶማቲካሊ እኛ እንልካለን። በቀላሉ መረጃ ማሳለጥ ይቻላል። ከአብሮ ማልማት ጋር ተመልሰን እንግዲህ የምናወራው ጉዳይ ይሆናል። እንግዲህ በተለመደው የፕሮግራማችን ይዘት አንጻር የአብሮ ማልማት መረጃ ላይ አውርተናል። የፕሮግራም ይዘቱን ቀይረ ነው ነበር። ነገር ግን ያወራንበት ሪዝን ነበረን። በአብሮ ማልማት ጉዳይ ሰፊ ጥያቄዎች ስላሉ ነው ይሄንን ያደረግነው። በስፋት አዲስ አበባ ከተማ ላይ በስፋት የሚገነቡ ለአብሮ ማልማት የተዘጋጁ በተለይ ካሳንቺስ፣ ቀበና ከቀበና እስከ መገናኛ ባለው ኤሪያ ላይ በጋራ አብሮ ለማልማት የተዘጋጁ ይዞታዎች ካሏችሁ አብራችሁ ለመስራት ፍላጎት ካላችሁ በትንሹ ህንፃው ከ800 ካሬ ሜትር ጀምሮ እስከ 1000 ካሬ ሜትር ድረስ የሚያርፍ መሆን አለበት የሚል ቀጥተኛ ጥያቄ ነው ያለው። ስለዚህ ሚኒመም 1200 ካሬ ሜትር አካባቢ የሆነ በጋራ አብሮ ለማልማት የሚፈለግ ወደ ላይ 15 ፎቅ የሚያስገነባ ይዞታ ላላችሁ ሰዎች አሁኑ ትፈልጋላችሁ። እንግዲህ እነዚህ ፈላጊዎች በጋራ አብሮ ማልማት ጉዳይ ጥያቄውን ካቀረቡት ሰንበት ብለዋል። ፕሮዳክት እየቀረበላቸው ነው። እስከ መስከረም ድረስ ከ1000 በላይ ቤቶች ለመጀመር እቅድ ይዘዋል። ስለዚህ እቅዳቸውን ለማሳካት የጋራ አብሮ ማልማት አንደኛው መፍትሄ እንደሆነ ስላመኑበት እየመጡ ነው። መስቀል ፍላወር፣ ቡልጋሪያም እነዚህም ኤሪያዎች ላይ ይፈለጋሉ። እነዚሁ አይነት ካሬ ሜትር መጠኖች፣ ተመሳሳይ ካሬ ሜትር መጠኖች ስለሆኑ ማለት ነው። አለን የምትሉ ሰዎች ደውሉ። በሌላ በግዢና በአብሮ ማልማት ጉዳይ እንዲሁም በኪራይ ጉዳይ መታገዝ የምትፈልጉ ሰዎች በነጻ ያለምንም ውጣ ውረድ ደውላችሁ ማውራት ይቻላል። ከደወላችሁ በኋላም እኛ በሚገባ እያንዳንዱ ጉዳይ እናወራለን። ምክንያቱም በጣም ከአሜሪካ
በጣም ደስ የሚለው ነገር ከአሜሪካ፣ ከካናዳ፣ ከዱባይ የደወሉ የፕሮዳክት ምክር ይፈልጋሉ። የሽያጭ መሸጥ ፈልጌ የነበረ እዛ አካባቢ ስንት ነው ዋጋው? አውቃለሁ ገንዘብ እንደሚከፈልበት፣ ግን እኛው በተለይ ኢንቨስትመንት ላይ በጣም ብዙ ከረንትሊ የተጣራ ዋጋ ሊሰጣቸው የሚችለው ሰው ብሮከር ነው። አሁን ላይ ነው የተሻለውን ነገር የገበያውን እንቅስቃሴ የሚያውቀው ንብረቶች ላይ በተለይ በመግዛቱ ኢንቨስት ማድረጉ ላይ እና ያው ኪፕ ጎይንግ እንደዛ ማድረጋችሁን ቀጥሉ እንላለን። ሌላው ላቋርጣችሁና ልክ ከአሜሪካ እንዳልከኝ አሁንም አንድ መረጃኛ ጋር ይገባል። የሚገርማችሁ 2 ቦታዎች ናቸው ኩታ ገጠም የገጠሙ ቦሌ ላይ ነው ያሉት ጃፓን አካባቢና እድሉን አግኝቼ ከድርጅታችን ጋር ሄጄ ጎብኝቼዋለሁ። ለሽያጭ ቀርቧል እና 800 ካሬ ነው 80 ሚሊዮን ይባላል። በጠቅላላ 160 ሚሊዮን ነው። ካርታ ልከዋል። እዚህ ላይ የሚፈልጉ ማንኛውም ገዢ ቢመጣ ወይም ለማልማት ቢመጣ ባይዘወይ የአካባቢ ፎቅም ስላለ ለፎቅ የሚሆን ቦታ ነው። ስለዚህ አሁንም በዛው በፓይለት ቁጥራችን ላይ በመደወል እኛን ማግኘት ትችላላችሁ። 0977 ላይ ደውሉልን፣ ልታገኙ ትችላላችሁ። በጣም ደስ ይላል። እንግዲህ እኔ ከምሰማቸው መረጃዎች እንግዲህ ለአድማጭ ቤተሰቦች በቀጥታ እንዲደርሱ የምናደርግበት ምክንያት የመረጃዎቹን ደህንነትና ትክክለኛነት የማጥራት ስራዎችን በራሳችን መንገድ በመስራት ከዛ በኋላ ደግሞ ለአድማጭ ቤተሰቦች እንዲቀርቡ በማድረግና መረጃዎቹ ተሳልጠው ገንዘብ እንዲያስገኙ ብሎም አልፎ ተርፎ በጋራ ጥቅም እንዲሆኑ የማድረግ ስራዎችን እየሰራን እየመጣን ነው። ከኛ ጋር አብራችሁ ለመስራት የምትፈልጉ የሪል ስቴት ተቋማቶች፣ የትልልቅ የኮንስትራክሽን ካምፓኒዎች አልፎ ተርፎ በእቃ አቅርቦት ጉዳይ ላይ እየሰራችሁ ያላችሁ ለአድማጭ ቤተሰቦቻችን መረጃችሁ እንዲደርስ የምትፈልጉ የፕሮግራማችን ተከታይና አጋር መሆን የምትፈልጉ በ0977 80 በሚለው ስልካችን የፕሮግራማችን አጋር መሆን ይቻላል። በሚቀጥለው ሳምንት አንድ እንግዳ ይዘንላችሁ እንመጣለን። ከዚህ በኋላ ላይ ያሉት ደግሞ ከጥቆማ ጋርና ከአብሮ ማልማት ጋር በተገናኙ የተወሰኑ ሀሳቦችን እንዳስና ወደሚቀጥለው እንሄዳለን። አሁን ደግሞ የምመጣው ወደ ሀያት አካባቢ ተሰርቶ ወዳለቀው አፓርታማ ቤት በጋራ ስለሚኖርበት ነው የማወራው። ሀያት አካባቢ በመደረጃ ደረጃ ተሰርቶ የተጠናቀቀ ግራውንድ ፕላስ 6 የሆነ በ2 ፍሎር አባወራ መያዝ የሚችል በ17.5 ሚሊዮን ብር ያከፋፈል መንገዱን በተመለከተ በ2 ጊዜ ክፍያ መጀመሪያ ስትመጡ የሚከፈል ክፍያ አለ። ቀጥሎ ደግሞ ንብረቱን ስትረከቡ የሚከፈል ክፍያ አለ። በዚህ መንገድ አብራችሁን ለመስራት የምትፈልጉ ሰዎች ኑ ብለው ጥያቄ አቅርበዋል። 11 አባወራዎች ትፈለጋላችሁ። 11 አባወራ ዘመድ ያላችሁ፣ ጓደኛ ያላችሁ፣ የባንክ ሰራተኛ የሆናችሁ፣ እዛ አካባቢ ዲስትሪክት ማኔጀር የሆናችሁ፣ አንድ አካባቢ ላይ መኖር የምታስቡ፣ የተለያየ እምነት ተቋማት አመራሮች በዚህ ዘርፍ ላይ ተሰማርታችሁ አብራችሁ ለመስራት ትችላላችሁ። መንገዱ ክፍት ነው ለማለት ሞክራለሁ። አሁንም በጥቆማ እዚሁ ጋር ሳለቀው ከማሽነሪ ጋር በተገናኘ የማሽን ብድር 100% 80% ብድር ያለባቸው ማሽኖች መግዛት ፈልጋለሁ ብሎ ያለም ግለሰብ አለ። እንደዚሁም ደግሞ የማሽን ግዢን በተመለከተ በተወሰነ መልኩ ከማሽን ጋር የተገናኙ በተለይ ኮንስትራክሽን ማሽነሪዎችን በተመለከተ በቀላሉ ያለምንም ውጣ ውረድ ከ80% ብድር ጀምሮ ተመቻችቶላቸው መግዛት እንድትችሉ የቀረቡ ማሽኖች አሉ። እንደ ኤክስካቬተር፣ ግሬደር፣ ሎደር፣ ሌሎችም እንደዚሁ የቀረቡ አሉ። እነዚህን መጠቀም እንፈልጋለን ብላችሁ የምትሉ ከሆነ አጋዥ ማሽነሪ አለ ላችሁ ለማለት ወዳለው እሱንም እንደዚሁ በቅርቡ የምታገኙት ይሆናል። ሁሉንም ፕሮዳክቶች ለየብቻቸው አንድ አካባቢ ላይ መከራየትንም መሸጥንም በተመለከተ በዝርዝር እንድታገኟቸው እየሰራን ያለ ነው። እንግዲህ በቅርቡ በዚህ ሳምንት ምናልባት ከአፓርታማ ጋር በተገናኘ አጋዥ አፓርታማ የሚለው የሽያጭም የኪራይ መረጃ ለማውጣት እንሞክራለን። ከዛ ደግሞ የግለሰብ ቤቶችን በተመለከተ አጋዥ ገበያ የሚል አለ። እሱንም እንደዚሁ ማከራየትንም መሸጥንም ለማውጣት እንሞክራለን። እዛ ላይ ንብረቶቻችሁን በቀላሉ ለአድማጭ ቤተሰቦች ማድረስ ትችላላችሁ። ተመልካቾቻችን እንዲሁም አድማጮቻችን አብራችሁን ስለሆናችሁ በጣም ነው የማመሰግነው። ጋሽ ግርማ ምን አለ የመጨረሻ ምትለኝ? እንግዲህ ያው አብሮ ማልማት የኔ ድርሻዬ ስለሆነ 22 አካባቢ የገባ መረጃ አለ። 1500 ካሬ ነው። አብረን ማልማት እንፈልጋለን ብለው የመጡ ግለሰብ ባለቤቶች ስላሉ መጠቀም እንችላለን። እንደዚሁም አለም ሲኒማ አካባቢ 1000 ሜትር ካሬ እንደዚሁ ለአብሮ ማልማት የገባለ። አሁንም መታችሁ ከኛው ጋር አብራችሁ ብትሰሩ ትርፋማ ትሆናላችሁ የሚል ሀሳብ መጥቷል። አሁንም በዚህ በፓይለት ናምበራችን ነው የምትደውሉን which is 0977 80 ላይ በመደወል ልታገኙን ትችላላችሁ የሚል ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ ወደ አጋዥ ጥቆማ መለሳለሁ ባልኩት መሰረት አጋዥ ጥቆማ ላይ ለመግለጽ የምወደው ሰፈርና አካባቢያችሁ ላይ በተለይ አራዳ ክፍለ ከተማ፣ ጉለሌ ክፍለ ከተማ ያልጠቀስኩት አለ ታስታውሱኝ ያላችሁ አይደል? ነፋስ ስልክ ላፍቶ ክፍለ ከተማ፣ ቂርቆስ ክፍለ ከተማ ቀጥሉ። ላፍቶ ብለናል። ለሚኩራ ክፍለ ከተማ፣ የካ ክፍለ ከተማ እያልን 11ዱን ክፍለ ከተማ ላይ ወጣቶች ይፈለጋሉ። ክፍት የስራ መረጃ ነው። እንግዲህ ይህ ክፍት የስራ መረጃ በራሳችሁ መረብ ላይ የራሳችሁ አምባሳደር በመሆን
መስራት የምትፈልጉ በተጠናከረ መረጃ ላይ የተጠናከረ ስራ ሳልጣችሁ ለመስራት የምትፈልጉ አፋላጊ ሆናችሁ ለመስራት የምታስቡ ልጆች ደውሉልን ተብላችኋል። እንግዲህ በእንዲህ አይነት መንገድ ላይ አፋላጊ ሆናችሁ ለመስራት ሀሳብ ያላችሁ ሰዎች ስልካችን በጣም ቀላል ነው። ሳትደክሙ ሳትለፍሉ በቀላሉ መረጃውን ማግኘት ትችላላችሁ። ይህን እንግዲህ ፍላጎት አለኝ ለሚል ቤተሰብ ምዝገባው ተጀምሯል። ምዝገባውን ለመመዝገብ በቀላሉ ቴክስት ማድረግ ብቻ ነው የሚጠበቅባችሁ በፓይለት ነንበራችን ላይ በየክፍለ ከተማው ለምትፈለጉት ወጣቶች ከ1100 በላይ ካልተሳሳትኩኝ የመጀመሪያ ስልጠና ለመሰልጠን ፍላጎት ላላችሁ ልጆች ነው እንግዲህ ይሄ ሀሳብ የመጣው። በሚቀጥለው ሳምንት በእርግጠኝነት የአጋዥ አካዳሚ ያልቆላችሁ ይመጣል ብዬ ነው ማስበው። ስለዚህ ከወዲሁ መመዝገብ አለባችሁ። ምዝገባው ተጀምሯል። ስለዚህ ለመመዝገብ ፍላጎት ያላችሁ ልጆች በ0977 80 80 80 በሚለው ስልክ ደውሉ። ከዛ ስትደውሉ ግን ቴክስት ብታደርጉ ደስ ይለናል። ምዝገባውን ለመመዝገብ ሊንክ ላኩልን ብትሉ ቀላል ይሆናል። አጋዥ ጥቆማ ላይ እቺን መረጃ ልስጣችሁ። ምን ሊደረግ ነው ላላችሁት ሰልጥነው አፋላጊ ሆነው ሊሰሩ የሚችሉ ወጣቶችን እያሰማራ ነው። ዲጂታል ብሮከርስ ናቸው። እንግዲህ ዲጂታል ብሮከር ምን ይመስላል የሚለውን በነጻ ትሬኒንግ እንድትወስዱ ይደረጋል። ማንም እገዛ የለውም። አይደወይ ማንም ሊያግዘን አልመጣም። በዚህ አጋጣሚ አንድ ሀሳብ ልስጥ። ባለፈው ሳምንት አንድ ወጣት ልጅ ለካ አዳምጦን ነበረ። እውነት ነው። እና ዛሬ መጣ ቢሮ እና በጣም ላመሰግነው ፈልጋለሁ። ንጉሴ ይባላል። በጣም ጥሩ። እና ከአዋሽ ከሰበታ አካባቢ ነው የመጣው። ሰበታ ነዋሪ ነው። ሰበታ ነዋሪ ነው። የሚገርማችሁ ድለላ ከእናንተ ጋር መስራት እፈልጋለሁ ብሎ መጥቶ ነበር ቢሮ። በዛ ላይ ግብርና ላይ ያለ ልጅ ነው። ሽንኩርትን፣ ቲማቲም፣ ቃሪያን ምናምን የሚገርም ልጅ። በጣም ይገርማል። እንደዚህ አይነት ሰው መመስገን አለበትና ይልካሉ። እኔም ጋር ይደውሉልኛል፣ ይመጣሉ፣ ይጠይቁኛል። ሀሳብ አስተያየት አላቸው። መስራት ይፈልጋሉ፣ ማደግ ይፈልጋሉ፣ ለውጥ ይፈልጋሉ። ለውጥም እድገትም የሚመጣው አንድ ላይ መስራት ሲቻል ነው። በጋራ ሆኖ ካልተሰራ አስቸጋሪ ነው። ስለዚህ በየሰፈሩ በየአካባቢ ያሉ መረጃዎች ለእኛ በጣም ሩቅ የሆኑት በተለምዶ ውሻ በቀደደው ጅብ ይገባል ሲባል ስለነበር እናንተ በምታውቁት መረጃ እኛ እንድንገባ እድሉ መፍጠር ይኖርባቸዋል። ይሄ እድል ተፈጠረ ማለት በርካቶቻችሁ የመረጃ ባለቤት ሆናችሁ አብራችሁ እንድትሰሩ ይመቻችላችኋል ማለት ነው። ሀሳብ አስተያየት ኖሯችሁ ለመናገር የፈለጋችኋቸው ጉዳዮች ኖረው ሳትናገሩ የቀራችኋቸውን ሀሳቦች በሙሉ በቲክቶክ ቻናላችን አጋዥ ገበያ የሚለው ላይ ገብታችሁ ሀሳብ አስተያየት መስጠት ይቻላል። እንዲያውም የአንድ ሳምንት ቻሌንጅ ልስጣችሁ። የቲክቶክ ቻናላችንን አድማጭ ቤተሰቦች ስራዬ ብላችሁ ያው እንግዲህ መቼም ልመና እችልበታለሁ ብያለሁ። ስለዚህ ገብታችሁ ከመመታት የምታድኑት በዋነኛው ተግባሩ ምንድን ነው? ቀጥታ አጋዥ ገበያ የሚለው ላይ ገብታችሁ አንደኛ 5 ጓደኞች ላይክ እንዲያደርጉት አድርጉ። አንድ ሰው 5 ጓደኛው ላይክ እንዲያደርግ፣ አልፎ ተረፎ ደግሞ በትንሹ ለ10 ጓደኞቹ አካውንታችንን ሼር በማድረግ ፎሎ እንዲያደርጉት ቢያደርግ እና የምንለቃቸውን ቪዲዮዎች ላይ አንዱን ቪዲዮ ፎከስ በማድረግ በተለይ ዛሬ ከለቀኩ የዛሬን ቪዲዮ ፎከስ በማድረግ አሁን የምንለቀውን የሬዲዮ ቪዲዮ ፎከስ በማድረግ ሚኒመም ከ100,000 በላይ ቪው እንዲያገኝ ማድረግ በራሱ እኛን ማገዝ ነው። ከገንዘብ በላይ ደስ የሚል እርዳታ ነውና ይህም በማድረግ አግዙን እንላለን። ባለችን 5 ደቂቃ ውስጥ መለስ እያልን ያሉን መረጃዎች ለመስጠት እንወዳለን። ከቡቲክ ጋር በተገናኘ፣ ከጥርስ ሕክምና ጋር በተገናኘ፣ ከቢሮ ጋር በተገናኘ በካሬ 1750 ብር በሚከራየው ህንጻችን ላይ ልትከራዩ ትችላላችሁ የሚል ጥያቄ ያቀረቡልን የአትላስ አካባቢ የፕሮፐርቲ ማኔጅመንት ቲም አለ። የአትላስ አካባቢ ያለው የፕሮፐርቲ ማኔጅመንት በካሬ ከስንት ካሬ ጀምሮ አለ የሚለውን እዚሁ በስልክ ሳንደውል አጠገባችን ባለችው የቲም ሊደሯ ዊንትሻ እንጠይቃለን። እንግዲህ ምን አለ? እንግዲህ አትላስ አካባቢ በጣም ቆንጆ ህንጻ G+12 ተደርጎ የተሰራ ህንጻ አለን። ወደ 1000 ካሬ ላይ አርፏል። ሁሉም ሞል ነው። አጠቃላይ ሞል ነው። ግራውንድ ላይ እንግዲህ ከአንደኛ እስከ 4ኛ ድረስ ለሾፕ አድርገናል። በየፓርቲሽኑ ሰው እንደያቅሙ እየወሰደ ለሾፕ ሆኗል። ከ4ኛ እስከ 11ኛ ድረስ ባለው ደግሞ ለቢሮ ስፔስ እንዲሆን ተደርጓል። 12ኛው ላይ በግራና በቀኝ እንግዲህ ፔንት ሃውስ አለን። ባለ 4 ክፍል የሆነ 500 ካሬ ላይ ያረፈ ፔንት ሃውስ ቤት አለን። ሙሉ ለሙሉ ህንጻውን አጋዥ እንደራሴ ወስደው ማኔጅ እያደረጉት ነው። እዛ ላይ እንግዲህ የሚከራዩ ሰዎችን እየመጡ ሬጂስት እያደረጉ እየመዘገቡ እንዲያከራያቸው ከነሱ ጋር ዲል እያደረጉ ነው። በካሬ አንዱ ካሬ በፍሎር 1150 ካሬ ነው። ኮመን ኤሪያውን ያጠቃሉ። ኔቱ ወደ 950 ይሆናል። እንግዲህ ለኤንጂኦዎች፣ ፒኤልሲዎች፣ ኢምፖርት ኤክስፖርት ላይ የሚሰሩ ስራ ለሚጀምሩ ኦፊስ ለመከራየት የሚያስቡ ቢሮ ያሰቡ ቦሌ ላይ ቢሮ ፈልጌ ነበር ያሉ ሌክቸሪ ቢሮ የሚፈልጉ ያስኬዷል። በጣም ዲሰንት የሆነ ቦታ በቂ የሆነ መኪና ፓርክ የምናደርግበት ቦታም ጭምር አለ። ገርማል እንደውም ቶምሻ 3ኛ ፍሎር ላይ
አንደኛ ላይ ለልብስ ቤቶች ፓርቲሽን እንደዛ አስበናል። ሁለተኛ ላይም ልክ እንደዛ፣ ሶስተኛ ላይ 1150 ላይ ያረፈ ትልቅ የራሱ ጃኮዚ እና ስፓ ያለው የጂም ስፔስ አለ። ጂም በነገራችን ላይ የጂም ስራ በጣም እያማረበት ነው። ሰዓት የለንም እንጂ እንዳሰጥሩ ነበር። የጂም ስራ እያማረበት ነው። ስለዚህ ከጂም ጋር በተገናኘ የጂም ተቋማቶች እናንተ ጂም የምታሰሩ ጤናችንን እንድንጠብቅ የምታደርጉ ልጆች በጣም ጥሩ ኤክሰርሳይዝ የሚያደርጉ ወጣቶች አሉና ይሄ ኤቭሪቲንግ ለዛ ፐርፐስ ተብሎ የውሃ ፍሳሹ፣ ኤሌክትሪክ ይሄ ዝርጋታው ለዚህ ፐርፐስ ተብሎ የተሰራ ነገር ስለሆነ ላይቲንግ ራሱ አይቼዋለሁ። በጣም ወድጄዋለሁ። በጣም ብራንች ለመክፈት ማለት ነው። እንደ ብራንችም ይሆናል። ብዙ ፊትነስ ቤቶችን እንደውም እኛ ድረስ አድርገናል። ብዙዎችን እንትን አድርገናል። በመወዳደር ላይ ያሉ አሉ፣ ግን ዊንድ ሞር። ለማንኛውም በ0977 80 በሚለው የስልክ አድራሻ አትላስ አካባቢ ያለውን የህንፃ ሊንካችሁ ላኩልን በሉ። በጣም በተደራጀ መልኩ የምዝገባ ሊንክ ተዘጋጅቶላችኋል። ራሳችሁ ገብታችሁ በየፍሎሩ በየቢልዲንጉ አማርጣችሁ የምትከራዩትን ካሬ ሜትር መጠን ወስናችሁ መምጣት ትችላላችሁ። በድርድር ግራውንድ ፍሎር ላይ የተከራዩ አሉ። 3ኛ ፍሎር ላይም እንደዚሁ ኦርደር ያስገቡ እየተወዳደሩ ያሉ አሉ። በጣም ደስ የሚል ውድድር ነው። እስከ 1 ዓመት እስከ 2 ዓመት ቅድመ ክፍያ እንከፍላለን የሚሉ በጣም ጠንካራ መረጃዎች አሉ። ለማንኛውም በዋነኝነት ሀሳባችሁን ይዛችሁ ለከኛ ጋር ለመስራት የምታስቡ ሰዎች የመጨረሻውን ሀሳብ ላስታውሳችሁ። ወደ ጀርመን አደባባይ ለሚገኘው የመኪና ኪራይ 1000 ካሬ ሜትር 2000 ካሬ ሜትር የመኪና ኪራይ በጣም በተጠንቀቅ መስራት ያለባችሁ መረጃ ነው። ለዛሬው አጋዥ ገበያ ማገዝ መደገፉን አቅጣጫ መጠቆሙን በዚህ ልክ ሰርቷል። በቲክቶክ ላይ በዩቲዩብ ላይ ሰብስክራይብ አድርጋችሁ አብራችሁን ለምትጓዙ ሰዎች ክብር ይስጥልን። ሬዲዮ ከፍታችሁ እያደመጣችሁን ያላችሁን ቤተሰቦች እጅግ አድርገን እናመሰግናለን። የምትፈልጓቸው ማንኛውም አይነት እገዛዎች ካሉ ያለምንም ውጣ ውረድ በ0977 80 በሚለው ስልክ ቴክስት በማድረግ መታገዝ ትችላላችሁ። እስከ ሳምንት ቸር እንሰንብት እላለሁኝ። መልካም ጊዜ። መልካም